አዲስ አበባ መሆናችንን በምድር የምናውቀው ዱባይ ያለ መሆኑ አሁን ካሳንቺስ ጋር ነድታችሁ ግራ አልገባችሁም? ሰሞኑ አንድ የውጭ ሰው ለቱሪስት ዝግጅት ከሆነ እንግዲያው ለምን ራሷን በእንግሊዘኛ 4 ኪሎ ለምን አንለው? አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ህብረት መቀመጫ፣ የዓለም አቀፍ ዲፕሎማሲ መናኸሪያ ከተማ ነች። የኢትዮጵያ ብትሆንም የዓለም ነች ማለት ነው። ኢንዳይሬክትሊ በሰለጠነው ዓለም ስትሄዱ ለአንድ ሳምንት ቆይታችሁ ስትመጡ በአስደናቂ ሁኔታ የባህል ለውጥ አድርጋችሁ የምትመጡት በሳይኔጆቻቸው በቪዥዋል ኮሙኒኬሽኖቻቸው አማካኝነት ነው። አዲስ አበባ ዓለም አቀፍ ስታንዳርድ ጠብቃ ማንንም ቢመጣ ኮራ ብለን የምናስጎበኛት እኛም ብንንሸራሸር ብንሄድ ምን ኮራባት ከተማ ሆናለች። የሳይኔጅ ፖሊሲ ተደራሽነትን አካታችነትን ከነዋሪዎች እድሜና ሌሎች መለኪያዎች አንፃር ግምት ውስጥ ያስገባ መሆን እንዳለበት ከዚህ ረገድ ተነባቢና ተገቢነት ያለው ጥያቄዎች ከዚህ ረገድ የማይነሱበት መሆን አለበት። ሳይኔጅ ስነውበታዊና ባህላዊ ኮንሲደሬሽን ያለው መሆኑን በደንብ አንስተዋል። የከተማ አውድና ኮንቴክስት ሌሎችም ትዕምርቶች ከዚህ አንፃር በደንብ መተንተን እንዳለባቸው እኔ በግሌ ገብቶኛል። ሌላው አካባቢና የከተማ ስነ ምግባራዊ ተግባቦት በሳይኔጅ ውስጥ ቁልፍ ጉዳዮች እንደሆኑ ተረድተናል። ሳይኔጅ ኃይል ቆጣቢ እና ሙቀት የማይጨምር ከተፈጥሮና ከአካባቢው ማንነት ጋር የተስማሙ መሆን እንዳለባቸው በተቻለ መጠን ደግሞ ከፕላስቲክ የጸዳ ቢሆን ተመካሪ እንደሆነ በደንብ አንስተዋል። ለሳይኔጅ ህጋዊና ከልካይ ፍሬምወርክ መቀመጥ በተለይ እንደ አዲስ አበባ ላሉ ከተሞች ወሳኝ ይመስለኛል። እሳቸው ምን አንስተዋል? በተጨማሪ ሳይኔጆች የኢኖቬሽንና የወቅቱን ቴክኖሎጂ ግምት ውስጥ ያስገቡ መሆናቸውንም እንደዛው ከፖሊሲ ረገድ እንደዛ መሆን እንዳለባቸው አንስተዋል። የሳይኔጅ ፖሊሲ ተግባር ላይ ሲውል ለተገልጋዩ ለእንግዳው እና ለየትኛው አይነት ነዋሪ ለኑሮው እና ለሁኔታው ምቹ መሆን ማድረግ ስለሆነ ዋና ዓላማው ከዚህ ረገድ ነዋሪው ባህሉ ሴቱ በሳይኔጆች በኩል መንጸባረቅ እንዳለበት፣ በአንጻሩ ግን የሌሎችን ዓለማት ማንነት ቅርጽና ሁለንተናዊ ጠባይ በሳይኔጆቻችን በኩል ማንጸባረቅ ኪሳራ እንደሆነ ያነሱት ነጥብ ለመወያያ በጣም ጥሩ ፍሬምወርክ የሚያስቀምጥ ይመስለኛል። አሁን ሰዓቱ እናንተ ሀሳብ የምትሰጡበት ጊዜ ነው። ከሁለቱ መነሻ አቅራቢዎች ሀሳቦች በመነሳት በልባችሁ ያለውን ከተማዋን ግምት ውስጥ አስገብታችሁ ሀሳብ መስጠት ትችላላችሁ። ትልቁ ውበት በአርኪቴክቸር ስፔስ ነው፣ ቦታ ነው። አሁን ምናልባት እንግዲህ እናንተ እዚህ ያላችሁ ሰዎች እዚች አዳራሹ 60-70 ሰው ቢቀመጥበትና ባለበት ኮን ስንመለከት ያለውን አለ አይደለ የውበት የስቴቲክ ቫልዩ ምን ያህል እንደሚቀነስ በቀላሉ ማወቅ ይቻላል ማለት ነው። ስለዚህ በአሁን ሰዓት ላይ ያለው በከተማችን ላይ በዚህ በኮሪደር ልማት የሚሰሩ ስራዎች ላይ እኔ እንዲሁ በአንዳንዴ ሳስበው እንዲሁ እውነት ምችን ነገር እግዚአብሔር ይወዳታል ነው የምለው። ምክንያቱም ምንድነው ባሉት ሁኔታዎች ላለፉት ከዚህ ከለውጥ በኋላ ብዙ አይነት ችግሮች ከተማች ውስጥ እናያለን። የኢኮኖሚ ክራይሲስ አለ። በተለያየ አካባቢ ባሉት ችግሮች ብዙ ሰዎች በሙሉ ወደ አዲስ አበባ እየፈለሱ ናቸው ያሉት። ስለዚህ የአርባኒዝም ኮንሴፕት ብዙዎች የላቸውም። ባለባበስ ይበልጡናል የከተማ ሰዎችን፣ ግን ኮንሴፕታቸው ቫሊዋቸውና ታሪካዊ አመለካከታቸው ግን በጣም ይለያል። ስለዚህ እነዚህ ነገሮች በሙሉ ሊያሳክል የቻሉ ነገር ምንድነው? ስፔስ በአሁኑ ሰዓት በኮሪደር ባለበት ለዚህ ቆንጆ ምሳሌ የሚሆን አሁን ትንሽ ወደ መገናኛ አካባቢ እየተራወጠ ነው ያለው። መገናኛ አካባቢ ሁሉ ጊዜ ስንሄድ ያንዳንዳችን በእግር የምንሄድ ሰዎች ብንሄድ ትልቅ ፍራስትሬሽን የሚሰማን ጭንቀት አለብን። ብዙዎቻችን በአግባቡ ከሄድን ከሆነ መንፈሳችን ቤታችን አስቀምጦ መንፈስ ሶላችን ስጋችን ብቻ ነው የሚንቀሳቀሰው። እየተሯሯጥን እየተጋጨ ነው የምንሄደው። ሜስ የተፈጠረበት አካባቢ ነበር፣ አሁን እየተሻሻለ የመጣ ነው ያለው። ስለዚህ እነዚህ ነገሮች ላይ ከተማዎች ላይ ብዙ አይነት ችግሮች ሊፈጥር ይችላል። ኪዮስ መፍጠር ይችላል። ኪዮስ ሳይኮሎጂካል ኪዮስ አለ፣ የካልቸራል ኪዮስ አለ፣ የኢኮኖሚክ ኪዮሶች ብዙ ነገሮች ላይ መጣ ይችላል። ስለዚህ እነዚህ ነገሮችን በሙሉ ኮሪደር ልማት በእውነቱ ቱ ሳም ኤክስቴንት እየቀረፈው የመጣ ይመስለኛል በአሁኑ ሰዓት። ስለዚህ ትልቁ ነገር እንዳልኳቸው ውበቱ ስፔስ ነው። ቀለም ትልቅ ፓወር አለው። ስለዚህ አሁን ከተማችን ላይ የምናያቸው ቀለም በሙሉ እነዚህ ቀዝቃዛ ቀለሞች ናቸው። እንደ ተፈጥሮ ሁላችን አይን አፋሮች ነን። እዚህ ላይ የደመቀ ልብስ የለበሰ ሰው አለ። ሁላችን ልብሳችን አንድ አይነት ልብስ ነው የምንለብሰው። ቀዝቃዛ ቀለሞች ነው የምንወደው። በእነዚህ ነገሮች ላይ በከተማው ትልቅ ኢንፑት አለው። ሌላው ከዚህ ጋር ደግሞ ተናገር በጣም ደግሞ ደስ ደግሞ የሚል ነገር ደግሞ ምንድነው ማታ ነው።
ምናልባት ቀን ላይ አንዳንድ ሰው ከራሱ ጋር የሚናገር የሚበሳጭም አንዳንድ ሊታይ ይችላል። ማታ ግን በነዚህ በኮሪደር ልማት አካባቢ ባሉት ቀለሞችም እነዚህ ቀለሞች የጆይፉል ቀለሞች ናቸው፣ የደስታ ቀለሞች ናቸው። የትም ቦታ ብትሄዱ የሚያዝን የሚጣላ ሰው አታይም። እየሳቀ መሄድ ኢቭን አንዳንድ ጊዜ ማለ አይደለ እነዚህ ሌሎችም ኢምፓክት አለባቸው። ሰውን ከሰው ጋር የሚያገናኝ የሚያፋቅር ቀለሞች ናቸው። ስለዚህ በየቦታው ስትሄዱ የምናያቸው ቀለም በሙሉ ምንድነው ሰውን እየሳቀ እየተዝናና አላለ ወደ ሪክሬሽን ውስጥ የሚከቱ ቀለሞች ናቸው የምናይበት። ስለዚህ እነዚህ ሁኔታዎች አሁን በከተማ ውስጥ ያለው የአሰራር ዘይቤ ላይ ይሄ በሙሉ ሁሉም ጋር እየተሰራ ነው ያለው። በጣም ደስ የሚሉ ስራዎች ናቸው አሉ። ስለዚህ ቶታሊ የእኛን ሳይኮሎጂካል ሜካፓችንን እየለወጠ ያለ ነገሮች ናቸው። ምናልባት እዚህ ላይ እንግዲህ ለአዲስ አበባ ባህልና መናገር የምችለው ነገር ምንድን ነው፣ ትልቅ ኦሪንቴሽን ስራዎች በየቀበሌው በየክፍለ ከተማው መስራት ኦሪንቴሽን ስለ አርባኒዝም ትልቅ ትምህርት ያስፈልጋል። የመንገድ አጠቃቀም አናቅሙላችንም እየተጋጭና አንዳንዴ ኢቭን ብዙ ህዝብ ባለበት አካባቢ ሁለት ሰው ሲገናኙ መንገዱ ዘግቶ ያወራሉ ለሰው ቫሊዩ አለመስጠት። ስለዚህ እነዚህ ነገሮችን ለመለወጥ አትሊስት መኪና በግራ ከሄደ እግረኛ በቀኝ መሄድ ያለበትን ኮንሴፕት በትልቁ ደረጃ ማሳየትና ማስተማር ይገባናል። ይሄ ያለ ኦሪንቴሽን ዝም ብሎ ተነግሮ ይሄ ነገር ይደረግ ወይንም ቅጣት የሚለው ነገር አይሰራም። ስለዚህ ምንድን ነው አትሊስት የተለያዩ ቲሞች ፎርምን አድርገን በየክፍለ ከተማዎቹ በእነዚህ ነገሮች ላይ ህዝቦችን እየሰበሰብ ቅዳሜና ዊኬንድ ላይ በፓወርፖይንት እያሳየናቸው ያሉ ችግሮችን አመናገር ትልቅ የሆነ ኦሪንቴሽን ኮርሶች ያስፈልጉናል። ሌላው እንግዲህ ከከተማ ጋር በተናገረ ከዚህ በፊትም አውርቼዋለሁ። ከተማችን እንግዲህ ህዝቡ ነው ትልቁ ፓወር ያለው ቫልዩ ያለው። ኢንፋክት ያው መንግስት እንደሚለው ህዝብ ላይ ህዝብ ተኮር የሆነ ስራ ነው መስራት ያለበት። ኢቲክስ ያለው አበሻ የሚሸቱ ስራዎችን ውስጥ ገብቶ ብዙ ነገር መናገር እና ማስተማር ሃርሞናይዝ ለማድረግ ሶሳይቲውም ከከተማው ጋር አብሮ እኩል መሄድ መቻል አለበት። ስለዚህ በእነዚህ ነገሮች ላይ ብዙ ስራዎች ያስፈልጉናል። በተለያየ የካልቸራል ሪቮሉሽን ያስፈልገናል። የኡርባኒዝም ካልቸራል ሪቮሉሽን በዛም ያስፈልስ ላይ በጣም መስራት አለበት እላለሁ። ሌላው እንግዲህ ምናልባት ከእንደዚህ ጋር በተያያዘ መልኩ ኦልሬዲ ያው ዩኒክ የሆነ ፊደል ያለን ሰዎች ነው በአፍሪካ ላይ። የእኛ ፊደል ነገ ከኛ አልፎ የአፍሪካ ፊደል የሚሆን በሙሉ እኮ በላቲን የሚጠቀሙት በኮሎኒ በተያዙበት አገር ፊደል የሚጠቀሙ። ስለዚህ ይሄ የኛ ፊደል ወደ አፍሪካናይዝድ የሆነ ስሜት እንደሚሄድ እርግጠኛ ነኝ። እኔም ባልደርስበት አምሹር ይሆናል ነገር። ስለዚህ ቶታሊ ወደዛ ውስጥ ገብቶ ብዙ ነገሮች ቢሰራ በጣም መልካም ነው። የማስታወቂያ ስራ በሚሰራበት ጊዜ ዶሚናንት ማድረግ ያለበት ያው እንግዲህ የአበሻ ፊደሎች ሊሆኑ ይችላሉ። ስለዚህ ላቲኖች ቶታሊ መውጣት አለባቸው። ቻይና ብትሄዱ፣ ጃፓን ሀገር ብትሄዱ አታያቸውም። ወይንም ጃፓን ወረበረ ሌላ ሀገር ብትሄዱ አታያቸውም። በራሱ ቋንቋ ነው። ዊች ሚንስ እኛን በአሁኑ ሰዓት ላይ እኛን እየከዳን ወደ ውጭ እጃችንን ለኮሎኒ እየሰጠን ያለ ነው። ዌስተርናይዝ መሆን ማለት መሰልጠን ማለት አይደለም። ያው በኢንፍሉዌንስ በተለያየ መልኩ ሁላችንም ያው እናወራለን እንግሊዝኛ። እያፈርኩ ነው ማወራን እንግሊዝኛ ሪሌ። ስለዚህ እነዚህ ነገሮችን መለወጥ የሚቻለው ቤዚክ የሆኑ ኮንስቲቱሽን በሙሉ እነዚህ ቢልቦርዶች በሙሉ የሚጻፉ ነገር በሙሉ በእኛ ቋንቋ በአማርኛም በኦሮምኛም አትሊስት እነዚህ ሶስት እንኳን ሜጀር ፊደሎች በእነዚህ እንኳን ቢጻፍ ትንሽ ደስ ይላል። ስለዚህ እነዚህ አይነት ነገሮች ላይ ሞር ብንሰራ አበሻ የሚሰሩ ስራዎች ብንሰራ በጣም መልካም። ስለዚህ ይሄን ነገር ደግሞ ለመስራት መንግስት ብቻውን አይችልም። ፕሮፌሽናል ሰዎች በሙሉ አድቫይዘር ያስፈልጉታል። አንድ ስሜት መጥቶ አንድ ዝም ብሎ እኔ ልስራ ካለ ከሆነ ሁልጊዜ ሜስ ነው የሚፈጠረው። ስለዚህ እዚህ ላይ መንግስት በእያንዳንዱ ፊልድ ያሉ ሰዎችን ከእነሱ ጋር አብሮ ቢሰራ ብዙ ለውጥ ማምጣት እንችላለን ማለት። ስለዚህ ከነዚህ ጋር በተያያዘ መልኩ ብዙ ለውጦች ማምጣት እንችላለን። እንግዲህ ብዙ ነገሮች ተወርተዋል። ስለዚህ አበሻ እንዲሸል ለማድረግ ሌላው ደግሞ ኢቭን አማርኛ ኮንሰንሰስ በቴሌቪዥንም ሆነ ወይም ደግሞ በየቦታ ላይ ካሊግራፊ ሁሉ አሁን ተሶኮል ሞደርን አርት እየተባለ የስክሪፕቱ ቤዚካል ፎርሞች እየተለወጡ ነው ያሉት። ያ አደጋ ነው። ነገ አማርኛ ራሱ ይጠፋል ማለት ነው። ስለዚህ ብዙ ስራዎች ይጠበቅብልና ለሶሳይቲ ጋር የሚሰሩ ያር ሰዎች ነን። ስለዚህ ከኛ ጋር አብሮ ቢሰራ አድቫይስ ማድረግ እንችላለን። አርት ስንል ኢንሴንስ ሁሉ ነው። አርክቴክቸር ፓርት ኦፍ አርት ወርክ ነው። ስለዚህ በየቦታው ሁሉ ያሉን ሰዎች በዚህ ላይ ከመንግስት ፍቃዱ አለን ደሱኝ ሀሳባችን መስጠት እንችላለን። ስለዚህ በእነዚህ መልኩ አብሮ ቢሰራ ብዙ ለውጦች እናመጣለን። ስለዚህ ዳይሬክት ኢንዳይሬክት ሳይሆን በአጠቃላይ አሁን እዚህ የኮሪደር ልማት የእኛን የሳይኮሎጂካል ሜካፓችንን ኦልሞስት ልክ እንደ መድኃኒት እየጠቀመናል። ብዙ ሰው ማታ የሚወጣው ከዲፕሬሽን ለመውጣት ነው ከተማ ላይ የሚዞረው። ስለዚህ ይሄ ትልቅ ሜዲኬሽን ነው ባይሰልፍ
ቀለሙ የአርቲፊሻል ቀለሞቹ ነው። ኢቭን ሰውን ከሰው ጋር እያፋቀረ ነው ያለው ውዙ ሳይባል። ስለዚህ እነዚያ ስራዎች እንዲሁ መቀጠል እንዳለባቸው እንዲሁ ባጭሩ እቺ ብቻ ልናገር። አመሰግናለሁ። ሁለቱንም አመሰግናለሁ። ትምህርታዊ ነው፣ ልናየው የሚገባ ነው። ይሄ ወረቀት ላይ ብቻ በተነግሮ መታለፍ የለበትም። ሰፊ በሆነ ቦታ ላይ ይሄን ስራ ሊሰሩ በተሰማሩ ተቋማትም ሆነ ግለሰቦች ላይ እንደገና በደንብ ቢታይ ዝርዝሮቹ ደስ የሚሉ ናቸው። በሁለቱም በኩል የመጡት እኔ ከአንድ መነሻ ብነሳ ደስ ይለኛል። ለመጀመሪያ ጊዜ ይሄ ቀይ ምንጣፍ እንግዶች ሲመጡ ወይም ደግሞ አንድ በዓል ሲደረግ በዚህ በኢትዮጵያ ደረጃ ወደ አረንጓዴውና ወደ አደይ አበባ የተለወጠለት በጣም ነው ደስ ያለኝ። ይሄንን እንደ መሰረት ወስደዋለሁ። ዘመናዊነቱም አለ፣ ለኛ ሊስማማ በሚችል ደግሞ ሊለየን መልክና ገጽ ሊሰጠን የሚችል ሐሳብም ተግባርም በውስጡ ተንጸባርቋል። ይሄንን ልክ እንደ መሰረት ይዘን ብናነጥረውና ወደ ውጭ ብናወጣው በከተማ ልማትም ሆነ በወንዝ ዳር ልማት፣ በኮሪዶር ልማት፣ በህንጻዎች የቀለም አቀባብ ይሄ ሁሉ እንደገና እንደዚህ ሊታይ የሚችል ነው። በረጋ መንፈስ እንደገና ማደስ ማለስለስ አለብን። ተወልጄ ያደግኩት አዲስ አበባ ውስጥ ነው። የአዲስ አበባን ለውጥ በአይነት ለማየት የእድሜ ጸጋ ሰጥቶኛል። ይህንን ክብር ለእግዚአብሔር ይሁን። ለውጡንም አብሬ አይቼዋለሁ። ከዘመነ ኃይለ ሥላሴ በወጣትነት በመሃል ደግሞ በዘመነ ደርግ እንደገና ባለፈው አሁንም ድረስ ለውጦች ይታያሉ። ከጊዜው ጋር አብሮ ይሄዳል። አዲስ አበባን የሚመራት ባህል ነው ፖለቲካ ነው ወይስ ምንድነው ብንል ወደንድም ጠላንም የፖለቲካ አካሄዱ ነው እኛን የሚመራን። የጥበብ አካሄዱ ምናልባት አሁን ቅድም በሰጠሁት ሐሳብ መሬት ላይ በተነጠፈው በቀይ ምንጣፍ ፈንታ የተፈጠረው ሐሳብ እሱ አብሮ ማደግ አለበት። ፖለቲካው ብቻ ሳይሆን ጥበብ ተደጋግሞ በሁለቱም ተገልጿል። ባህላዊ የሆነው ስነ ውበት የሚለውን እኔ አልስማማም። ነገረ ውበት በሚለው ነው የምስማማው። በቃሉ ላይ ይቅርታ ጠይቃለሁ። ነገረ ውበቱ ምክንያታዊ መሆን አለበት። ስለሆነ ስለቻልነው ብቻ አይደለም፣ ስላወቅነው ብቻ መሆን የለበትም። ምክንያታዊ ከሆነ ለምናደርገው ነገር ሁሉ እንደገና ወደ ኋላ እንዳንመለስ ያደርገናል። እንውሰድ አሁን የወንዝ ዳር ልማት እንዳጋጣሚ ሆኖ በዚህ ከዩኒቨርሲቲ ጓሮ ከራስ መኮንን ወደ ላይ ባለው ሰፈር ውስጥ እስከታች ድረስ ያደኩበት አካባቢ ነው ማለት እችላለሁ። በትምህርት ቤት በሰፈር በምን በወዲያ በኩል ደግሞ ቀበና። እነዚህ ሁለቱ ወንዞች ለኔ በቃ የሚገርመኝ ተአምር ውስጥ ነው ያለሁት። ራሴን ሳየው ግንፍሌ መሃል ላይ ያለችው እንኳን ሳያት በጣም ይገርመኛል። ብዙ ለውጥ አለ። ሰዓሊ ያገኘው እንዳለው መጠኖች ይፈልጉታል። መግባባታ ምቹ መሆን አለበት ለይታ ሁሉ። አንዳንድ የሳይን ቦርዶች በብርሃን የሚሄዱት እጅግ በጣም አይን የሚጎዱ ናቸው። ለጆሮ ብቻ አይደለም ፖሉሽን የተባለው ለአይንም ጭምር ነው የመጣው። ያንን ስራዬ ብለን ልናየው የሚገባ ነው። ስታንዳርድ ሊኖር ይገባል። የለውም አይደለም። ብዙ አዋቂዎች እንዳለ አውቃለሁ ከተማ ውስጥ። መጠቀም ግን እንችላለን ወይ? እነሱ ላይ መጠቀም እንችላለን ወይ? እና ኢትዮጵያ አዲስ አበባ አፍሪካ፣ ኢትዮጵያ አዲስ አበባ ዓለም አቀፍ ነው። ይሄን ሁሉ አንድ ላይ ማያያዝ እንችላለን። እንዳለ መቀበልም እንደማንችል እናውቀዋለን። በተፈጥሮ ራሳችንን ምንወስን ሰዎች ነን። ያላወቅነው ኃይል አለን ውስጣችን፣ እንቢታ አለ። እዚህ ፓርኮቹ ጋር ኢትዮጵያ የሚል በእንግሊዝኛ የተጻፈ አለ። ቲን በእጃችን እየሞላን ጥሩ ነው፣ ሳይን ነው፣ ቦታ እንትን ቀይሯል። እንዲህ አይነት ነገር በእንግሊዝኛ ነው። እስቲ በአማርኛስ ቢሆን? አሁን ወሰኔ ኮዝሮፍ የሚባል ሰዓሊ የአማርኛን ፊደሏን በጣም ወደ አርት ቀይሮ የሰራበት ጊዜና ያሳየበት ጊዜ አለ። እኛም ያንን መጠቀም እንችላለን። ልክ እንደ ቅድሙ ምንጣፉ ልክ እንደ ንጣፍ እንውሰደውና ሌላ እዚህ ላይ ልንናገር የሚያስፈልገው ሰፈሮች ሲቀየሩ እኔ ካደኩበት አካባቢ ሁልጊዜ በአንዳንድ ጥያቄ ስጠየቅ ወለተ ዮሐንስ መንገድ ጋር ነው የተወለድኩት። ይሄንን መቼ እንደወሰድኩት አላቅም፣ ግን ቤተሰቡ በሙሉ ወለተ ዮሐንስ መንገድ ሲል ነው የሰማሁት። አሁን የተለያዩ መንገዶች ወጥተዋል። ማምን እንደሆነ
ሙያተኞች ተቀምጠው ሊነጋገሩበት የሚችሉ ይሄ የአዲስ አበባ ጉዳይ ነው። ወደ ላይ ከፍ ካለ የመንግስት ጉዳይ ይሆናል። ወደ ላይ ሌላ መናገር የሚያስፈልገው ለጊዜው ተብሎ ስዕሎች ተሰርተዋል። ትክክል ነው። ጊዜያዊ ነገሮችን ለመፍታት ስዕሎች ተሰርተዋል። ለምሳሌ አሁን በዚህ በመስቀል አደባባይ ወደ ቦሌ የሚሄደው መንገድ ላይ ውስጡ ተሰርቷል። ይሄ ስዕል ግን ስዕል ነው ወይ? እንደ ጥበብ ስናየው ከዚህ የተሻለ መስራት አንችልም ወይ? ለመድረሱ ምን ጊዜም ቢሆን እስኪደርስ ድረስ ያው በድሮ ጊዜ መክሰስ ይሰጣል። ቤት ሲገባ እናቶች እስቲ ይችን እንግዲህ ባደኩበት አካባቢ ቆሎም ይሰጣል፣ ምንም ይሰጣል፣ እስከዛ እንትኗ እስክደርስ ይባላል። ይሄም ጎን ለጎን ይሄ ልማት አብሮ እየሄደ ኮሪደር ልማት እየሄደ እርግጠኛ ነኝ አገኘው እዚህ ላይ ሊነግረኝ ይገባል። ምን አተን ነው በቀለም የምንቀባው? በሞዛይክ አይሰራም፣ ቋሚ በሆነ ነገር አይሰራም። ስታንዳርድ ወይም ደግሞ እንትን ወጥቶለት ተወዳድረው ሰዎች አሸንፈው ያንን የስዕል ጉዳዮችን አብረው ሊያሳድጉት አይችሉም? አሁንም ተመልሼ ምንጣፏ ላይ ነው እኛ በእኛ የሆነ እዛ ላይ የሚሄደው ነገር አሞራ በረረ ምናምን ምንድን ነው? እንደ ሰዓሊ ነው የማወራው። እና አብሮ ሊሄድ የሚችል ሊያሳዩን የሚችሉ እንግዲህ ጥንታዊ ታሪክ አለን፣ መካከለኛ ታሪኮች አሉን፣ ዘመናዊ ታሪኮች አሉን፣ ጀግኖች አሉን። እንግዲህ እዚህ ውስጥ እከሌ የምንላቸው በአይነት ኃይሌ ጎዳና የሚባለው አለ። በኃይሌ ገብረስላሴ ጎዳና ላይ ስለ ኃይሌ ምን አለ? ምንም የለም። ምንም አንድ ትልቅ አበበ ቢቂላ እንግዲህ ከየንትኖቻችን ብንወስድ አብዲሳ አጋ ብንል ምን አለን? ጀግኖቻችን ክብር ማግኘት አለባችን። እስቲ እንዲያልን እንሂድ። ከጸሐፊዎቻችን ከደራሲዎቻችን እኛው ራሳችን ካላወጣናቸው ማንን ነው ዛሬ አደባባዮች መንገዶች ላይ ስማቸውን ካልሰጠናቸው በቅርጽ በስዕል በምን ካላወጣናቸው የት ነው የምናወጣው? ቅድም ምልክት የተባሉት በሁለቱም ተነግሯል። ባህላዊ የሆነው ያንን ባህል ከየት ነው የምናወጣው? ጀግኖቻችን ኡማር ሰማተርን ለምን እዚህ አንሰራውም? ብዙ ጊዜ እናነሳ አባ ጅፋር እንዳለን ለምን እዚህ መልካቸው ምናቸው አይሰራም? በቅርጽ በምን እንዲህ ያልን ከሄድን ምን በትነው ብዙ አለን ፋይዳ ያለው ማንነትን እዚህ ውስጥ የሚያስቀር መሀላችን የከሌ አካባቢ የመጣ የራሱን ጀግና ሲያገኝ ደስ ይለዋል። አዲስ አበባ የሁሉም ነች ከተባለ የሁሉም ጀግና ምልክቶች፣ መነሻዎች፣ ንግግሮች ምንም ሁሉም ሊኖር ይገባል። ይጠራል፣ መብት ነው። ዘመናዊነቱን ከአውሮፓ ባህላዊነቱን ከኛ ጋር አሳልጠን ካልሰራ ነው አሁንም ሚስቶ ነው የሚሆነው። እንግዲህ ሚስቶ የውጭ ቋንቋ ነው እና በቃ ተደበላልቋል። እና አንድ እኔ በተማርኩበት ሀገር ራሻ ውስጥ ንሪባ ኒሚያሳ ይላሉ። ስጋም አሳ ያልሆነ ይላሉ። ስጋ ማይል ወይም አሳ ማይል። ይሄ ከተማ መልክ መያዝ አለበት ከተባለ አንድ ዘመናዊነቱ እንደተጠበቀ፣ ሁለት ባህላዊ ይዘቱ ከኛ ጋራም እንደተዋሃደ ከአፍሪካዊነትም ጋር እየተዋሃደ ዛሬ ምን አለበት ንክሩማህ አደባባይ ብንፈጥር ማን ነው የሚከለክለን? ማንዴላ አደባባይ ብንፈጥር ማን ነው የሚከለክለን? የጋራችን ሆነዋል እኮ አዲስ አበባ የጋራ አፍሪካዊ ሆኗል። አልፎ ተርፎ ወደ ውጭ ወደ እስከ የምንድነው እሱ ብላክ አፍሪካን ሙቭመንት አፍሪካን ሙቭመንቶችን የፈጠሩ ሰዎች ሁሉ ስለ ኢትዮጵያ የተናገሩ ሁሉ እዚህ ሊመጡ ይችላሉ። ልናነሳቸው እንችላለን። መንገዶቻችን በሰፉ ቁጥር አብረን ልንሰጥ እንችላለን። እንግሊዞች ስለረዱን አይደለም እንዴ ቸርችል ረድ ካኒንግሃም መንገድ ምናምን መንገድ ያልነው አይደለም እንዴ? በሌላስ በሐሳብ የረዱን ያደገፉን ሁሉ አሉ አይደለም እንዴ? ለምን ሊስት ውስጥ አስገብተን ዘርዝረን ቦታ አንሰጣቸውም? እየሰፋን እኮ ነው ያለነው። ጥበብ ፋይዳ የሚሰጠን ነው። በተለይ ስዕላዊ የሆኑ ምስላዊ የሆኑ ምስል ነው የምንፈጥረው፣ ኢሜጅ ነው የምንፈጥረው፣ ምልክት ነው የምንፈጥረው። ምልክቱ ምንድን ነው የሚለውን ቁጭ ብሎ አሁን እዚህ ላይ በዚህ ብቻ ሳይሆን በስነ ስርዓት አሉ ብዙ ሙያተኞች አሉ እርግጠኛ ነኝ። እና ብዙ ደግሞ የሙያ ሰዎች ብቻ ሳይሆን የአስተሳሰብ ሰዎች አሉ። ልናገኛቸው ይገባል። የጋራችን ነው፣ እንውሰደው። ያችን ምንጣፍ እኔ እንደ ትልቅ መነሻ ነው የምወስደው። አመሰግናለሁ። በቅድሚያ ይህንን መድረክ ላዘጋጀው ለአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ምስጋና ላቀርብለት እወዳለሁ። ምክንያቱም የከተማ አስተዳደራችን አሁን
አዲስ አበባ ውብ ሳቢ ለቱሪዝም መናኸሪያ እንድትሆን አቅጣጫ አስቀምጧል። ይሄንን ለማድረግ ደግሞ ይሄንን መድረክ ማዘጋጀቱ ቀጣይ ብዙ የቤት ስራ እንዲኖረን ያደርጋልና ቀጣይም በተደጋጋሚ ቢቀጥል ከመድረክም የተቀመጠው ሀሳብ በጣም ሳቢና ጥሩ ነው። እንደዚህ አይነት መድረኮች እየሰፉ ቢሄዱ ጥሩ ነው። የዲጂታል ተግባቦት ላይ ምንድነው ያሉ መሰረታዊ ችግሮች የሚለው ነገር ስናይ አንደኛ ከትራፊክ ምልክቶች ጋር ተያይዞ ያለ ጉዳይ ነው። ሁለተኛ ደግሞ ከማስታወቂያ ጋር ተያይዞ ያለ ጉዳዮች ናቸው። ከትራፊክ ችግሮች ጋር ተያይዞ ምን ነበር ስናስተውል የነበረው የሚለው ነገር ስናይ በጣም በርካታ ችግሮች አሉ። ከነዚህ ውስጥ መካከል አንደኛ ከመጠን በላይ የተጨናነቁ ማስታወቂያዎች ነበሩ። ኮሪደሩ ከመሰራቱ በፊት የሚያደናግሩ የተጨናነቁ ማስታወቂያዎች ነበሩ። እነዚህ ማስታወቂያዎች ተፎካካሪ ተመሳሳይነት ያላቸው ደግሞ የተለያዩም ነበሩ በተለያየ መንገዶች ማለት ነው። ከመንገዱ አጠቃቀሞች ጋር ተያይዞ ሌላው ወቅቱን የጠበቀ ጥገና አይደረግላቸውም። ያረጃሉ፣ ይበሰብሳሉ፣ ይወድቃሉ። ወቅቱን የጠበቀ ጥገና አይደረግላቸውም ነበረ፣ ያው በጀትም ስለማይያዝላቸው። ሶስተኛው የማይንቀሳቀስ ተፈጥሮ ነው። አሁን ጊዜዎች፣ አየሮች ምናምኖች ይቀያየራሉ፣ ሁኔታዎች ይቀያየራሉ። የምንጠቀማቸው ሃርድ የሆኑ ታይፖች ናቸው። እነዚህ የተቀያየሩ ባለመሆናቸው ምልክቶቹ ላይ የተለያዩ ችግሮችን የተገደበ መረጃን ነው የሚያስተላልፉት። ወቅታዊ መረጃን አያስተላልፉም ነበር። በአራተኛ ደረጃ ትርጉሙ ላይ አለመግባባት ነው። የተለያየ ሰው የተለያየ ትርጉሞችን ይሰጣል። ግልጽነት የጎደላቸው ናቸው በተለያየ መንገድ ማለት ነው። እነዚህ ነገሮች እንቅፋት ሆነው ቆይተዋል። እነዚህን ለማስተካከል የተሰሩ በርካታ ተግባሮች አሉ። ለምሳሌ የስታንዳርዱን የጠበቀ የትራፊክ መስመሮች በትክክለኛ ቦታ ላይ እንዲቀመጥ፣ መስመሮች እንዲስተካከሉ የማድረግ ስራ፣ ህንፃዎች ስታንዳርዱን የጠበቀ ቀለም እንዲቀቡ፣ ዝብርቅርቅ ያለ ቀለም ተመሳሳይ ቀለም እንዲቀቡ የማድረግ ስራ፣ ስፔሻሊ ማስታወቂያ ጋር ደግሞ ራሱን የቻለ ስታንዳርድ ወጥቶለታል። ሃርድ የነበረው ወደ ዲጂታል እንዲለወጥ ተደርጓል። ዲጂታል ሲሆን ቅድም ያልናቸው ነገሮች ወቅታዊ እንዲሆኑ ያደርጋቸዋል። ለምሳሌ የአፍሪካ ህብረት ስብሰባ ሲደረግ የአፍሪካ ህብረትን ስዕል እንዲያስተላልፉ፣ ኢሜጅ እንዲያስተላልፉ ያደርጋልና እነዚህ ነገሮች ስታንዳርዳቸውን ጠብቆ እንዲደረጉ። ሌላው ደግሞ ከውበት አንጻር ቅድም የተቀመጠ ነገር አለ። በ30 ሜትር መንገድ ላይና በ8 ሜትር መንገድ ላይ ሳይዛቸው የማስታወቂያ ሳይዛቸው ተስተካክሎ እንዲቀመጡ የማድረግ ስራዎች በስፋት እየተሰሩ ይገኛሉ። አዲስ አበባ የኢትዮጵያ ዋና ከተማ፣ የአፍሪካ ህብረት መቀመጫ፣ የዓለም አቀፍ ዲፕሎማሲ መናኸሪያ ከተማ ነች። የኢትዮጵያ ብትሆንም የዓለም ነች ማለት ነው ኢንዳይሬክትሊ። ይሄ ሁሉ ህዝብ ኢትዮጵያ ውስጥም ስንመጣ ደግሞ ወደ 86 ብሔር ብሔረሰቦች ናቸው ያሉት። የእኛ ደግሞ እንደ ሳብጀክት እንግሊዝኛ ቋንቋ እንማራለን። ይሄ ዓለም አቀፍ ቋንቋ የሆነን ነገር እንዴት እንጠቀመው? አማርኛ ብናደርግ ጉዳት የለውም ወይ? ምናልባት ሁለቱንም ቋንቋ ጎን ለጎን ቢቀመጥ አይሻልም ወይ? የኛ ከተማ አዲስ አበባ እንግዲህ በፊት ላይ ምን ነበረች፣ አሁን ላይ ምን ላይ ነው ያለ ነው የሚለውን ነገር ስንወስድ ድሮ እኔ ክፍለ ሀገር ነው ተክፍለ ሀገር ነው የመጣሁትና የአርሶ አደር ልጅ ነኝ። ስንመጣ ወደዚህ ወደ ከተማ ስንመጣ ያው ምልክቶች ነው በፊት ቤተሰቦቻችንም አሲዘውንም መጣው 4 ኪሎ ለመድረስ እዛ ይሄን ምልክት መጠቀም መርካቶ መናኸሪያ ስትወጣ ወደዚህ ለመሄድ ይሄ ምልክት አለ ብለው ነግረውን ነው ምን መጣውና ያ ጠቃሚ ነው። እሱ መቀጠል መቻል አለበት የሚለው ለይታችን ጥሩ ነው፣ መነሻ የሚሆን ነው እና የተቀመጠው ነገር በዛ መንገድ ትክክል ነው። ይሄ መያዝ አለበት። ይሄንን ይዘን አሁን ባለው በፊት የነበሩትን እንትኖች ሳንለቅ ግን ፈጣንና ለህዝቧ ምቹ የሆነች ከተማ መፍጠር መቻል አለብን። አዳጊ የሆነ በጣም ፈጣን የሆነ ስለዚህ በዛ መንገድ መሄድ መቻል አለብን። አሁን አንዳንዴ ቻሌንጆች እንደኛ ተቋምም ስንሄድ የሚያጋጥሙ ከተማው ላይ በጣም በርካታ ለውጦች ለማንጣት ህዝብ ውስጥ እንሄዳለን፣ ምሁር ውስጥ እንሄዳለን። ስናወያይ የሚያጋጥሙ ነገሮች በጣም በርካታ የተሳሰበ ነገር የሚመጣ ነገር አለ። ይህንን ለውጥ መደገፍ ያለበት ማን ነው ከተባለ ህዝቡ ነው መደገፍ ያለበት።
ህዝቡ ለውጡን እንግዲህ አንድ ለውጥ ለማምጣት በጣም በርካታ ስራዎች መሰራት አለበት። ቻሌንጆች አሉ። ያን ቻሌንጆች ማለፍ ይጠይቃል። ስለዚህ ቁርጠኝነት ይጠይቃል ማለት ነው። ቆራጥ ካልሆንክ ህዝቡ ደግሞ ይህን ተከትሎ ወደ ተሻለ መንገድ እንድትለወቅ ካልተፈለገ ከተማዋ ነገም ተነጎዳ በዚህ መንግስት እንዲህ ነበረች፣ በዚህኛው መንግስት ይሄ ነበር እያል ምንሄድ ከሆነ ወደ ኋላ እየተጎተትን ነው ምንሄደው። ከሌሎች ካደጉት ሀገሮች እኩል ምንሄድበት መንገድም አይፈጠርምና እዛ አካባቢ ላይ ያሉትን ነገሮች መስራት መቻል አለብን የሚለው ነገር በስነውበቱም እንዳላችሁት በጣም በርካታ ለውጦች እንዲመጡ አሁን እየተሰሩ ያለበት ሁኔታ ነው ያለው። ይሄ መቀጠል መቻል አለበት። የከተማዋን ውበት ለማስጠበቅ ስታንዳርዷን የጠበቀ እንድትሆን ስታንዳርድ ወጥቶለታል። እንደኛ ተቋም ለምሳሌ ቀለም አሁን በተለያየ መንገድ ቀለሞቹ እንዲቀየሩ ሲደረግ እንዲሁ አይደለም። አዋጅ ወጥቶለታል፣ ደንብ ወጥቶለታል። ይሄም በየደረጃው ላለ ማህበረሰብ ከምሁሩ ጀምሮ የሚመለከተው አካል ሐሳብ እንዲሰጥ የመጀመሪያ ስራ ተሰርቶ ነው ወደዚህ የተገባ። እንዲሁም ዝም ብሎ አይደለም። ውይይት ተካሂዶበት በጣም ጥሩ ነገሮች ብዙ ሐሳቦች ተቀላቅለውበት ነውና ወደዚህ የገባ ነው። አሁን ላይ ያለው ወደ ተሻለ መንገድ ለምሳሌ ግራጫ፣ ነጭ እነዚህ የተለያዩ ቀለሞች እንደየአካባቢው ሁኔታ በ3 እና በ4 ተከፍሎ ነው ወደዛ እንዲገባ የተደረገውና አሁን በዛ መንገድ ህዝቡን እያወያየን ወደዚህ እንዲገባ እየተደረገ ነው ያለው። ጥሩ መነቃቃቶች አሉ ብዬ አስባለሁ። ይሄ እንግዲህ አለቀለት ነው አሁን ምንም ያስፈልገን በሚል አይደለም። ጅምሩ ጥሩ ነው። ይሄን ህዝብ ተደገፈው ሁላችንም በዚህ ላይ ተሳታፊ ከሆን የተሻለ ለውጥ የምናመጣበት መንገድ ይፈጠራል። ከዛ ውጪ ከዚህ ካሁን ከቅድም ያልነው ከማስታወቂያ ከምን ጋር ያነሳችሁት ነገር በጣም አስቸጋሪ፣ በጣም የተጨማለቀ፣ በጣም አስቀያሚ እንትን ነበረው። እሱም የኛ ተቋም ነው። አንደኛ በፊት የነበረ ማስታወቂያ ለመስጠት ዝም ብሎ በመጠቀሚያ ስር ተደርጎ ባለሙያዎች ተመድበው የሚሰሩበት ሁኔታ ነበርና በጣም አስቸጋሪ ነበር። አሁን እሱ አካባቢ ላይ ያለውን በዳይሬክቶሬት ደረጃ እንዲሆን ተደርጎ ደንብ እንዲወጣ አድርገን እዛ አካባቢ ላይ ሰርቼ ነበርና በጣም ውስብስብ ችግሮች ነበሩ። እንዳላችሁ ከስሙ ጀምሮ ሄደን ዞረን እኮ ስንጠይቃቸው ስሙን አሁን እንደተባለው ያው እንግሊዘኛ ተናጋሪ ከሆነ ነው አሁን ትልቁ የኛም ባህል እየሸረሸረ የመጣው እንግሊዘኛ የሚናገር ከሆነ በጣም አዋቂ የተሻለ አድርጎ መውሰዶች አሉ። ስለዚህ የኛን ባህላዊ እንትኖች እየረሳን ወደ ውጮቹ እየተቀላቀል እሷ አካባቢ ላይም ገዢ የሆነ ነገር አውጥተናል። ገዢ የሆነ ሰው እንደፈለገው እንዳያደርግ። ምክንያቱም በፊት የነበረው መጥቶ እዛ ማስታወቂያ የሚያወጣ ከሆነ በእንግሊዘኛ የጣፈውን በአገር ውስጥ ቋንቋ በ5 ቋንቋዎች ጽፎ ሲያቀርብ ብቻ ነው ፍቃድ የሚሰጠው፣ ካልሆነ አይሆን። አሁን እንግዲህ እነኛ 5 ቋንቋዎች ደግሞ የራሳቸው ሌላ ትግል የሚያመጡ ከሆነ እሱ ሌላ ችግር ነው የሚሆነው። ከዛ ውጪ የውጭ ቋንቋም ቢሆን በአገር ውስጥ እንትን ብሎ ከዛ ወዲያ ከላይ በአማርኛ ሊሆን ይችላል፣ በኦሮምኛ ሊሆን ይችላል፣ በትግረኛ ሊሆን ይችላል፣ በሶማሌኛ ሊሆን ይችላል ጽፎ ከታች እንግሊዘኛው ነው ማድረግ ያለበት። ያን አድርጎ ካልመጣ ፍቃድ አይሰጠው። ባይዘው እሱ የጠደቀ መመሪያ ላይ ይወጣለት ስለሆነ በዛ መንገድ እየሰራን ስታንዳርዳይዜሽንም እንዲሆኑ ይሄ በጣም የተደራረተ ድሪቶ የሆነ ማስታወቂያ አሁን ወደ ተሻለ መንገድ እንዲመጣ ዲጂታል እንዲሆን ያደረግንበት ሁኔታ ነውና ያለው። እንግዲህ ቻሌንጆች አሉት። እሱም አሁን በፊት የነበሩት እነኚህን ትናስነሳ ምን ስንል ያው እንጀራ የምንበላበት እንትን አሳጣችሁን የሚልህ የተለያየ ሀሳብ የሚያነሳ አለ። ግን እዛ ላይ ቆረጥ ብለህ ትትሄድ ደግሞ ወደ ተሻለ መንገድ የሚገባበት መንገድ ለመፍጠር ተችሏልና እዛ አካባቢ ላይም የተሻለ ለውጥ እያመጣን ያለንበት ነው። እሱም አሁን ተጠናቋል አልቋል ማለት አንችልም። ከዛ ውጪ ቅድም ሽመልስ እንዳለው በጣም በርካታ የሆነ ከዚህ ከመሰረተ ልማት ጋር አንዱ ሲያፈርስ አንዱ ሲጠግን የሚውልበት በጣም አስቸጋሪ የሆነ ነገር ነበር። አንደኛ በኢኮኖሚያችን ላይ በጣም በርካታ የሆነ ችግር የፈጠረ ነበር። በሌላ መንገድ ህብረተሰቡን ለመንገድ ላይ መሄድ የማያስችል አንዱ ቆፋሪ ነው አንዱ ሰሪ ነውና በጣም አስቸጋሪ ነበርና እሱንም እዛ አካባቢ ላይ ያለውን
ችግሮች ለመፍታት አዋጅ ወጥቶለት ደንብ ወጥቶለት ወደ ስራ ለመግባት ጥረት እየተደረገ ነው። ስታንዳርዱን ጠብቆ በመሬት ውስጥ እንዲያልፍ እየሰራን ያለንበት ሁኔታ ነው ያለው። የተሻለ መነቃቃቶች ፈጥሯልና አሁን ኮሪደር ያመጣው ለውጥ በጣም በርካታ ለውጦች እና ህብረተሰባችንን ተጠቃሚ ያደረገበት ሁሉም ህብረተሰብ አምኖበት ልማቱን እየደገፈ የሚሄድ ከሆነ ከተማችን ወደ ተሻለ መንገድ የምታርግበት ሁኔታ አሁን ጅምር ተፈጥሯልና ጥሩ አካሄዶች አሉ። እነኚህ ጎጂ ባህል ምን አሁን እንግዲህ ባህሉን ጠብቀን እንሂድ ስንል ጠቃሚ የሆኑትን ባህሎች ብቻ ነው ይዘን መሄድ መቻል ያለብን። በጣም ጎጂ የሆኑ ደግሞ ወደ ኋላ የሚጎትቱን በጣም በርካታ ጎጂ ባህሎች አሉ። እነሱን ማስቀረት መቻል አለብን። ባህሉን ሳይለቅ ወደዛ የሚሄድበት መንገድ እየፈጠርን ከሄድን የተሻለ ይሆናል የሚል ነገር አለኝ። አመሰግናለሁ። እንግዲህ እንደሚታወቀው የአዲስ አበባ ከተማችን ብዙ ቅርስ ካሏት ከተሞች መካከል አንዱ ነው። ምክንያቱም ጥንታዊ ቅርስም ያለበት ነው። አሁን እየተሰሩ ያሉ ወደፊትም ቅርስ ሊሆኑ የሚችሉ ነገሮች እየተሰሩባት ያለች ከተማ ናት እና ብዙ ጊዜ ቅርስን በምናስብበት ጊዜ በማህበረሰቡ ዘንድም የተጨበጠ አዌርነስ ወይንም ደግሞ እንዴት ነው እውቀት ሊኖር እንደሚገባ ያችን ነገር ግምት ውስጥ የመክተትና ያለ መክተት ሁኔታዎች ይታያሉ አንዳንዴ ሲያወዛግቡ። ምክንያቱም አንድን ቅርስ እንግዲህ ቅርስ ነው የምንለው ተጠንቶና ተመዝግቦ ቅርስ ሲሆን ያ ቅርስነቱ የተረጋገጠ ይሆናል። በተለይ አሁን ብዙ ጊዜ አንዳንዴ የተመዘገበውንም ያልተመዘገበውንም ቅርስ ነው አይደለም የሚባለውን ነገሮች ሁሉ ለነዛ ሁሉ ምላሽ ሊሆነን የሚችል አንዱ መፍትሄ ሰጪ ነው ብዬ ገምታለሁኝ እና ከተማችንን በምናይበት ጊዜ ታሪካዊ የሆኑ ህንጻዎች እንደገና ታሪካዊ የሆኑ ድልድዮች፣ መንገዶች እና መንደሮች እነዚህ ነገሮች አሉ እና ከኮሪደር ልማቱ አንጻር እነዚህ ነገሮች ቢጠኑና ከኮሪደሩ ጋር ጎን ለጎን ፓራሌል በሆነ መንገዱ ሊሄድ ቢችሉ ጠቀሜታ ይኖራቸዋል ብዬ ገምታለሁ። ምክንያቱም የቱሪስት መስህብ ከሚያመጣ ነገሮች አንዱ ምንድነው ቅርሶችን መጎብኘት ነው ብዙ ጊዜ። ምክንያቱም ኢንካም ጀነሬት ማድረግ ስናስብ እነዚህ ነገሮችን ማመቻቸት ግድ ይላል እንደ ከተማ ስናየው ማለት ነው እና ከዚህ አንጻር ቢታይ ጥሩ ሊሆን ይችላል የሚል ሀሳብ ነው። ሌላው ሙዚየምን በተመለከተ ነው። እንግዲህ ሙዚየሞች የተለያዩ ሙዚየሞች ይኖራሉ፣ የመከላከያ የተለያየ ኢንዱስትሪ እና ከዚህ መካከል አንዱ የከተማ ሙዚየም ነው። እንግዲህ የከተማ ሙዚየም ዋና ነገሩ እንግዲህ እዛ ከተማ ውስጥ ብዙ ታሪካዊ የሆኑ ህዝባዊ የሆኑ ብዙ ሊመዘገቡ አንድን ታሪክ ሊቀርሱ አንድን ሀገር ሊያሳዩ የሚችሉ ነገሮች የሚታዩበት ከተማ ነው። ከተማችን ውስጥ ታንጀብልና ኢንታንጀብል የሆኑ ቅርሶች አሉ፣ የሚዳሰሱ የማይዳሰሱ። እነዚህ ነገሮች በደንብ እንደው ልማት ላይ የሚውሉበትን መንገድና ቱሪስት መስህብ ሊሆኑ የሚችሉበትን መንገድ እነሱም ከኮሪደር ጎን ቢታዩ ቢጠኑ። ሙዚየሞቻችን አሁን ትንሽ ናቸው። አንድ ብሔራዊ ሙዚየም፣ አዲስ አበባ ሙዚየም ውስን ናቸው። ስለዚህ በአራቱም ማዕዘን ሙዚየም ሊሆኑ የሚችሉ ታሪኮች አሉን፣ ቅርሶች ይኖሩናል። እነዛን ነገሮችም ትኩረት ቢኖራቸው ጥሩ ነው የሚል ሀሳብ ነው ያለኝ። ሌላው ደግሞ ቅድም ያው በሰፊ ተጠቅሷል፣ ቀለምን በተመለከተ የአዲስ አበባ ከተማ የብዙ ብሔር ብሔረሰቦች ሞዛይክ ፒፕል የሚኖርበት ከተማ ነው ሲባል ሞዛይክ ስንል እንግዲህ የተለያየ ቀለም ነው እና ልክ አሁን ምግብ ጧት ቁርስ በልተን ምሳም ራትም አንድ አይነት ምግብ መብላት እንደሌለን ሁሉ አይናችንም የራሱ ምግብ ይፈልጋል። ምክንያቱም ሁልጊዜ አንድ አይነት ቀለም በየአካባቢው አራቱም ማዕዘን ከሚያይ ሌላ ደግሞ ልክ እንደ አማራጭ ሊሆን የሚችል ከዛ ጎን ለጎን መፍጠሩ ቢታሰብበት ከዚሁ ከኮሪደሩ ጎን ማለት ነው። እንደ ምሳሌ አሁን መታያ ሊሆን ይችላል። አሁን አድዋ ሙዚየምን አይተን እንደሆነ እዛ አካባቢ ስንሄድ ያለው የህንጻ ቀለም እንዴት ነው? ደስ አይልም? ደስ ይላል። ራሱ የአድዋ ሙዚየም ቀለሙን ስናየው ከሱ ፊት ለፊት ደግሞ ያለውን ረጅሙን ህንጻ የፋይናንስ ቢሮ ነው መሰለኝ የዛ ህንጻ እና እንደዚህ የመሳሰሉ ቀለሞች ቢኖሩ አንደኛ እዚህ ከተማ ውስጥ የሚኖረው ማህበረሰብ የተለያየ ሞዛይክ የሆነ ማህበረሰብ ነው፣ የተለያዩ ቀለምና ያንንም ሁሉ ሊገልጽልን ስለሚችል እነዚህ ነገሮች ሁሉ ግምት ውስጥ ገብተው ቢጠኑ ጥሩ ሊሆን ይችላል የሚል ሀሳብ ለመግለጽ ነው። አመሰግናለሁ። መጀመሪያ እሱ በጀመረው ላይም ባክል ደስ ይለኛል። ቅድም ስለ ቀለማት ግራጫና ነጭ መሆናቸው የሚከፋ አይደለም። ግን ግራጫ ሞቃትና ግራጫ ቀዝቃዛ፣ ነጭ ቀዝቃዛ፣ ነጭ ሞቃት የምንለው በጥበብ ውስጥ ቋንቋ አለን።
ሞቃት የሚባለው ቲንትድ የሆነ ወይ ወደ ብሉሽ ወይም ወደ ሰማያዊ ወይም ወደ ቀይ ቲንትድ ይሆናል። ለምሳሌ አሁን የህንጻ እንትን ላይ የምታውቁት የነጭ አይነት ስሞኪ ምናምናዊ ያለ በደንብ ያስቀምጣል። አርኪቴክት ዳዊት ይሄን ያግዘኛል ብዬ አስባለሁ። ነጭ ሆኖ የነጭ አይነት አለው ውስጡ አሁን እሱ አርኪቴክት ዳዊት የለበሰው ምንድነው እሱ ሸሚዝ የራሱ የሆነ ንጣትም አለው ቀለምም አለው። ነጭ ሆኖ ቀለማት አሉት፣ ህብር ከለር አለው። እንዲህ አይነትም መታሰብ ይችላል። እርግጥ የመጀመሪያ ጊዜ ሲመጣ ሁሉ ነገር የራሱን እንትን ይዞ ፈጥኖ መድረሱ ነው የሚታየው። ግን በሙያ ደረጃ ቀደም ከተናገሩት ሰዎች ሊያማክሩ የሚችሉት ብዙ ነገር አለ። የሙያ ትምህርት ቤቶች አሉ፣ ባለሙያተኞች አሉ። ቲንትድ እንኳን ቢሆን ቲንትድ ማለት ትንሽ ቢላስ ማር ተላሰ ጠጅ እንደሚባል ምናም እንደሚባል ልክ አለው። ነጭነቱን ሳያጣ ግራጫነቱን ሳያጣ የተወሰነ የከለር እንትን አለ። ያ ትምህርታዊ የሆነ ስለሆነ አገኘው አዳነ በዚህ ነገር ላይ ትምህርት ቤትም ማስጠናት ምናምን ይችላሉ። አዲስ አበባ ገና የስንት ዓመት 2 ዓመት አልሆነውም የኮሪደር ልማት ይሄው ዓመት አልሆነውም። በጣም ኃይለኛ ለውጥ አለ። ከዚህ ኃይለኛ ለውጥ ጋር አብረን እኩል ካልተራመድን ወይ ያበላሽናል ወይ እናበላሽዋለን። ይሄንን በደንብ በስነ ስርዓት እርግጠኛ ነኝ ይሄንን በሚሰሩ ሰዎች ላይ አንፍራው፣ ጥሯቸው። ባለሙያዎች አሉ፣ ይናገሩ። ቢሳሳቱም እንደገና መታረም ይችላል። ይሄን ለማለት ፈልጌ ነው። ሌላ ሶስተኛ አሁን ለምሳሌ በዚህ በምንድነው በወንዝ ልማት መካከል ትልቅ እንቅስቃሴ አለ። ውስጡ የሚቀመጡት ነገሮች ከጥበብ አንጻር መጠናት አለባቸው። እንዳይስት ከሳተ ነው። አማተሪሽ የሆነ ሊኖር ይችላል፣ ፕሮፌሽናል የሆነ ሊኖር ይችላል። ምን ማለቴ ነው? በግል ተሰጥኦ የሚሰሩ ሰዎች አሉ፣ ሰዓሊያን፣ ቀራጺያን አሉ። የነሱም ስራ ሊኖር ይችላል፣ አይኑር አይባልም። እንደገና ደግሞ በዘመናዊ ስርዓት ሊሆን ይችላል። እንግዲህ አብሮ ደግሞ ግልጽና ግልጽ ያልሆነ አለ። ዛሬ ሮም ያረጉ ሌሎች ከተሞችን ከተማ ያረጉ የጥበብ ሰዎች ናቸው ከአርኪቴክቶች ቀጥሎ። እዚህ ላይ አርኪቴክቶቻችን ደግሞ ምን ሊሰጡን ይችላሉ? ከሌላው የተለየ ባህላዊ የሆነ ነገር ምን አይነት ዲዛይን ይሰጡናል? እኔ እርግጠኛ ነኝ አርኪቴክት ዳዊት ብዙ በዚህ ነገር ሊናገር ይችላል። ራሱ እኮ ህንጻው እኛን መመስከር አለበት። ሰፈርም እንኳን ቢሆን የአንድ አካባቢ የሐረርን የሚመስል ኤሌመንቶች ተወስዶ አንድ አካባቢ ቢኖር ወይም ደግሞ የአንድ የጎንደርን አካባቢ ወስዶ አንድ ሰፈር ቢኖር እንትኑን ሳያጣ መልኩን ሳያጣ ባህሪውን ሳያጣ እንዲህ ሊኖር አይችልም ወይ? ይችላል። አልተጠቀምንበትም፣ እንጠቀምበት፣ አብረን እንደግ። ይሄ ፈጣን ለውጥ ውስጥ ነን ያለ ነው። ምናልባት የተወሰነች ቅኝት ውስጥ ገብተን በሷ ውስጥ ከሸሎክን እስከ መጨረሻው አሳስተን ነው የምንሄደው። እና ይሄንን እንደው እናጥብቅ ብዬ ነው። አመሰግናለሁ። ከዚህ ከኬንያ ህንጻ ጋር በተያያዘ መልኩ ሁልጊዜው ኢንፍሉንስ የሚባለው ኮንሴፕት አለ። ሶኮልድ ኢንተርናሽናል የሚል ኮንሴፕት አለ። እሱ በእኛ ሀገር ላይ አይሰራም። የሰሜን የራሱ የሆነ ሪትሞች አሉት፣ ፓተርኖች አሉት። ደቡብም አለው፣ ምስራቅም አለው፣ ምዕራብም አለው። እነዚህ ነገሮች ማስገባት አለብን እና ስለዚህ በእነዚህ ሁኔታዎች ላይ ብዙ ስራዎች መስራት አለባቸው። ያው ቅድም እንደተባለው ቋንቋን እንግሊዝኛ መናገር ማለት እውቀት አይደለም። እሱ ስኪል ነው። ካሚንግሱን የሚል ነገር እናያለን። እዛ ቤት አንድ ፈረንጅ እንኳን አይገባበትም። እንደተባለው አዲስ አበባ ኢንተርናሽናል ከተማ ነች፣ አፍሪካም ነችም የኢንተርናሽናል ሲቲ ነች፣ ከኛም አልፋ ማለት ነው። እነዚህ ቋንቋዎች አያስፈር ማለት አይደለም፣ ግን ዲሚኒሽ ሆኖ ነው መጻፍ ያለባቸው። ጎልቶ መታየት አለበት። የሀገራችን ፊደሎች ናቸው። ራሳችን ማወቅ አለብን። ሀበሻነት ያስኮራል። አያቶቻችን ቅድመ አያቶቻችን ከፍሎ ኢቭን ፊደላችን እንኳን ያላጣኑ የነሱ ኢፌክት ነው። እነሱ ባይሞቱ ኖሮ የእኛን ፊደላችንም ቋንቋችንም ሁሉ መናችን ሁሉ ልክ እንደ ሌሎች አፍሪካ አገሮች ሌላ ዓለም ውስጥ ነበር የምንሆነው። ስለዚህ እዚህን ነገር ይዘን የእኛን ወደ ሌሎች አፍሪካ ሀገሮች ማስገባት ስንችል ለዚህ ቆንጆ ምሳሌ የሚሆንን ሮሞች ግሪክን ገዝተዋታል። ብዙ ጊዜ ግን አንድ ሀገር ሲገዛ ዶሚናንት የሚያደርገው የገዢው አካል ፓወር ነው ወይም ካልቸር ነው ሴንቲሜንቱ ናቸው። ያ ግን ሪቨርስ ነው የሆነው። ግሪኮች ኢንዳይሬክትሊ ሮምን ገዝተዋታል። ብዙ እውቀቶች ከግሪክ አለ ወደ ሮም ገብተዋል።
ከሮም ግን ወደ ግሪክ የገባ ነገር የለም። ስለዚህ ምንድን ነው ማለት ነው ራስን ማወቅና በራሳችን ላይ መስራት ማለት ያስኮራል እንጂ ግን አያሳፍረንም። ስለዚህ በሎካል ቋንቋዎች መጠቀሙና በሎካል ቋንቋዎች መስራቱ ትልቅ ክብር ለዚህ እንደ ቻይናዎች እንደ ኮሪያንስ እንደ ጃፓኖች ከህንዶች መማር መቻል አለብን። ከኛ በላይ ብዙ ብሔረሰቦች ያላቸው ሀገሮች ናቸው። ባህላቸው ግን እንዳለን ያለው። ስለዚህ ስልጣኔ የራስን ይዘል መሰልጠን እንችላለን። ካለዛ ይሄ አርቲፊሻል ነገር ነው የሚሆንና አበሻ መሽተት አለባቸው። አንድ ላይ ሆነን በአንድ አይነት አመለካከት መስራትና አገራችን ማሳደግ ይገባናል። ስለዚህ የእንግሊዝኛ ቋንቋ እየተባባለ ኢቭን አረበኛ፣ ፈረንሳይኛም አንዳንድ ቦታ ሊያስፈልግ ይችላል እንደ ቦታው ሁኔታዎች ማለት ነው። ስለምን እቺ ሀገራችን ያው እንዳልኩት ኢንተርናሽናል ከተማ ነችና፣ ስለዚህ ግን ዶሚኔት ግን የሚያደርገው ምንድን ነው? አበሻነት ነው፣ ኢትዮጵያዊነት ነው። ስለዚህ በጣም መስራት አለብን። አመሰግናለሁ። በውይይት ሰዓት ላነሳችኋቸው ሀሳቦች እናመሰግናለን። ሁለቱ አቅራቢዎች ሀሳቦቹን መሰረት አድርገው ሪፍሌክት ያደርጉና ወደ ማጠቃለያው እንሄዳለን። በተቻለ መጠን እንግዲህ ቢሮው ያዘጋጀልን የመወያያ ርዕስ ሳይኔጅን የተመለከተ ቢሆንም ሳይኔጅ ከእይታዊ ጥበብ ባህል ጋር ከከተማና ከተሜነት ጋር ከኪነ ህንጻ ከመሳሰለው ጋር ሰፊ ግንኙነትና ትስስር ስላለው ሀሳብም ሲሰነዘር በጣም ሰፊ ሆኖ ታሳቢ የሚደረጉ ነገሮችን ኢንተርቴን አድርጓልና እኔ እንደ ሙያተኛ ሁለቱም ከአቶ አክሊሉ ነው የሚጀምረው። ሁለቱም ኪነ ህንጻም ስነ ስዕልም ስፓሻል አርቶች ናቸው የሚባሉት። እንደውም የሚባለው ኪነ ህንጻ አገልግሎት የጨመረ ስዕል ነው የሚባለው። የኛ በአይን ነው አገልግሎት የሚሰጠው ወይም መንፈስ ማልማት ነው ስራው። አገልግሎት ይጎለዋል። አሁን አገልግሎት እየተጨመረበት ኢንተራክቲቭ እየተባለ ሌላ ጠባይ እየጨመረ መጥቷል። በርግጥ በዚህ የተነሳ እኔና ዳዊት አቅርቦት ላይ በጣም የተቀላቀለ ነገር ሰምታችኋል። ከዚህ ጠባዩ የመነጨ ነው። ከከለር ጋር የተገናኘውም ነገር እንደዚሁ ከቪዥዋል ካልቸሩ ጋር ሪሌትድ ስለሆነ እኔ ከጋሻ አክሊሉ ነው የምለው ከጋሻ አክሊሉ ጋር መስማማበት ጉዳይ ትንሽ ኒውትራል መሆኑ ቀለሙ የከተማው ቀለም ኒውትራል ነው የሚባለው፣ ገለልተኝነት ጠባይ ያለው። አሁን ከተማ ውስጥ እየተቀባ ያለው ቀለም ገለልተኝነት ስላለው ኒውትራል ስለሆነ ከመኖሪያው ይልቅ ነዋሪው ላይ የበለጠ ትኩረት እንድናረግ ያደርጋል። ምን ማለት ነው? ነዋሪውን አይጫነውም። ኪነ ህንጻው ኪነቱ ነዋሪውን የሚያግዝ አጃቢ እንጂ ዋና ጉዳይ ወይም በጣም ሰብጀክት አይሆንም። ነዋሪው ሰብጀክት ይሆናል እና ከዛ አንጻር እኔም ይሄንን ኒውትራሊቲ ጋሽሸቱ ያለውን ቴክኒካል ጉዳይ ታሳቢ ባደረገ ሁኔታ ኢንተርቴን ቢደረግ ይሄ ገለልተኝነት ነዋሪው ላይ ትኩረት እንድናረግ፣ ተንቀሳቃሹ ሰው ላይ ትኩረት እንድናረግ ወይም እንደ አበባ እንድናየው እንደ ጌጥ እንድናየው ስለሚያስችል እኔ ፐርሰናሊ እንደ ሙያተኛ ብትጠይቁኝ በጣም ደስ ይለኛል አሁን ያለው ነገር። እኔ የከተማ እና ከተሜነት ባህል ነገር ፕሮሰስ ሂደት ይመስለኛል። በእወጃ የምናመጣው አይመስለኝም። ስራዎች ይፈልጋሉ፣ ስራ ይፈልጋል፣ ማስተማሪያ ይገባል፣ ካምፔን መደረግ አለበት። ለምሳሌ ቤታችን አጠገብ ያለው ጎዳና ምን እንደሚባል አናቅም። ለዚህ ሲሪየስ ካምፔን ይፈልጋል። የሚመለከታቸው ቢሮዎች ለዚህ ጉዳይ በተለያየ ጊዜ የማስረጽ ስራ መስራት ይኖርባቸዋል። ነገር ግን ከተሜነትም ሂደት ነው። ከኢኮኖሚ፣ ከፖለቲካ፣ ከባህል ከመሳሰለው ጉዳይ ጋር ሁሉ የተሳሰረ ስለሆነ አብሮ ስናድግ ሌላውም ነገር አብሮ የሚያድግ ይመስለኛል። በጣም በተለየ
ከመሬት አስተዳደር አካባቢ ይመስለኛል የመጣ ሰው መብራት ኃይልና ቴሌኮሙኒኬሽንን እንደ ቪዥዋል ፖሉሽኑን ከፈጠሩት አገልግሎቶች መካከል እነዚህ በጣም በብዙ ድካም የተሰራ ኪነ ህንጻ ኪነትነቱ የሚጠፋባቸው አንደኛው ምክንያት እነዚህ ኬብሎች ናቸው። በጣም ተውተብትበው ባለቤት እሳት መስጠታቸውን ነው እንጂ የሚያደርሱትን ኪነ ውበታዊ ጥፋት ልብ አይሉትም። በነገራችን ላይ ይሄ በዩኒቨርሲቲዎች ውስጥ በአደባባዮች በሁሉ ቦታ ያለ ሲሪየስ ችግር ነው። በነገራችን ላይ ከአደጋም ከመሳሰለው ጉዳይ ጋር በጣም የተያያዘ ነገር ኪነ ውበታዊ ጣጣ ብቻ አይደለም ያለው። ስለዚህ ይሄ በጣም መታሰቡ ከአይን እይታ ዘወር ብሎ ወይም ስርዓት መያዛቸው ከሳቱ እኩል አስፈላጊ ነው፣ ከሚሰጡት አገልግሎት እኩል አስፈላጊ ነው። ይሄ የሚያሳያችሁ ዩቲሊቴሪያን እና ኤስቴቲሽያን መካከል ያለ ትግል ነው። ዩቲሊቲ ዋና ጉዳይ ይሆናል። የሚበላው የሚጠጣው አስቸኳይነት ያለው ጉዳይ አስፈላጊ የሆነና ኪነ ውበታዊው ጉዳይ፣ ባህላዊው ጉዳይ፣ ጥበባዊው ጉዳይ ሰከንዳሪ ይደረጋል ወይም ቀጣይ ወይም ቀጥሎ የሚመጣ ስንጠግብ የሚከተል ይመስለናል። ነገር ግን አብረው ነው የሚሄዱት። እንደዚህ ሁሉ ነገር አብሮ ካልሄደ ይሄንን አድርሼ ይሄን መልሼ ካሉት ሁሉ ጊዜ እያፈረሰን መስራት ነው የሚሆነው። ስለዚህ ተጣጥሞ ከተማን መገንባት አጣጥሞ ከተማን መገንባት እጅግ አስፈላጊና ሊታሰብበት የሚገባ ነው። ፐርሰናሊ አሁን ካለው የከተማ እኔ የስነ ውበት ክለሳ ነው ምለው። እኔ ፐርሰናሊ የስነ ውበታዊ ክለሳ እና ለመኖር ምቹ የማድረግ ከተማይቱን አኮሞዴቲቭ ከተማ አካታች ከተማ እንድትሆን የሚደረግ ጥረትና ስራ ነው የሚመስለኝ። ከዚህ አንጻር የካልቸራል ሴክተሩ በተለየ ሁኔታ ካልቸራል ሴክተር ስል ኪነ ህንጻ፣ ስነ ስዕል፣ ሙዚቃ ይሄ በሙሉ ማለቴ ነው በተለየ ሁኔታ ኮንሲደር የተደረገበት ዘመን ይመስለኛል። ወደፊት ይሄው ሁሉ ደርጅቶ ስር ሲሰድ የምንለካው ሆኖ አሁን በኔ ግን ኢቫሉዌሽን በጣም ብዙ አዳዲስ ፓብሊክ ስፔስስ እየተፈጠሩ ነው። ኦፕን ፓብሊክ ስፔስስ ሰዎች ኢንጌጅ የሚያደርጉባቸው፣ የሚነጋገሩባቸው፣ ኢንትራክት የሚያደርጉባቸው ቦታዎች እየተፈጠሩ ነው። የጋራ መገልገያ ስፍራዎች እየተፈጠሩ ነው። ሙዚየሞች፣ ጋለሪዎች የመሳሰሉ ነገሮች አዳዲስ ኮንተንታቸው ወደፊት የሚያድግ ሆኖ ብዙ እንትኖች እየተካሄዱ ይመስለኛል እና ከዚህ አንጻር ቅድም ሳይኔጅ እና ከእይታዊ ተግባቦት ስርዓት ጋር ተያይዞ ታሳቢ ሊደረጉ የሚገባቸውን ጉዳዮች አጽንኦት ሰጥቶ መስራትና ይሄንን አሁን የምናየውን በጎ ተጽዕኖ የበለጠ በጎ ለማድረግ መስራት ያለብን ይመስለኛል። ብዙ ስራ የሚፈልግ ነገር ነው። ይሄን ነው ማለት። እንደዚህ አይነት ቶክ ሾው በሁሉም የአዲስ አበባ ቢሮዎች ቢለመድ ለምሳሌ ግንባታ እና ቁጥጥር ስራ ላይ ባለሙያዎችን ሰብሰብ አድርጋችሁ እንደዚህ ቢነገር ከባህልና ቱሪዝም መምጣቱ ራሱ አስደናቂ ነገር ነው። ይሄ ባለሙያዎችን የሚያሳትፍ ነገር እና በሁሉም ሴክቶራል መስሪያ ቤቶች ቢለመድ ሁሉም እንደዚህ ባለቤትነቱን ያስኬዳል። እንደዚህ ወደ ህዝብ የመግባት ስራ ይሄ ብቻ መንገድ ነው ማለት አይደለም። በጥሩ መልኩ እንደው ሳጠቃልለው አቶ አክሊሉንም ጋሽ እሸቱ ጥሩነህም ከዚህም ከግንባታና ቁጥጥር የመጡትም ሴቶች ባለመናገራቸው ቅር ብሎኛል። በርግጥ ግን ከሁሉም የመጣችሁት ምንድነው የተሰሩ ስራዎች ወደ ኮሪደር ወደ አርበን ዲዛይን ከሳይኔጅ እና ከምልክትና ወደ ሲግናል አልፎ ሰፋ ያለ ሆኗል እና መድረክ ማነሱን ያሳየኛል። አንድ ነገር ሰፋ ሲል
በቃ እቺንም ልናገር አይነት በተለይ አቶ አክሊሉ ያልነኩት ነገር የለም እና ሲጠብ ይመስለኛል እና ብቅ ብላ የምትመጣ ሚቲንግ ከተገኘች ብዙ ጊዜ ሰዎች እንትን ይላል እና ዋናው ነገር አገራዊ ይሁን የሚል ከአርቲስቶቹ አካባቢ አገራዊ ይሁን የሚል ነገር መጥቷል። ሳይኔጅና ተነባቢነትን አገራዊ በሆነ ነገር መስራት የሚባል ነገር አለ እና ትዝ ይለኛል አንድ ጊዜ ለከተማ ስብሰባ ብራዚል ሪዮ ዲ ጃኔሮ ሄድን ጊዜ መንገድ ሁሉ በቲም ነው የሚሰራው። ያን ጊዜ በጣም በ90ስ ይሄ ፐብሊክ ፎን ቡዝ ነበር ሞባይል ፎን ሳይመጣ ነው እና እሷ ሁሉ ዲዛይን ተነድፋለች። ሁሉም ነገር ንድፋለው በቃ ብራዚል መሆናችሁን ታውቃላችሁና አዲስ አበባ መሆናችንን በምድር የምናውቀው ዱባይ ያለ መሆኑን እኔ ትዝ ይለኛል ፒያሳ ፈርሶ ሲሄድ በቃ አሁን ካሳንቺስ ጋር ነድታችሁ ግራ አልገባችሁም? ሰሞኑ ካሳንቺ ቤቱ ጋር ነው የሚሄደው ብዬ የቱ ጋር ነው እና አዲስ አበባ መሆኔን እንዴት ልወቅ ማለት ከባድ እኮ ነው። አዲስ አበባ በምንድነው አዲስ አበባ ማቀው? ጋሽ እሸቱ አምጥቶታል እኮ በአደይ አበባ እንግዶችን መቀበልና አዲስ አበባ መሆኔን በምን ልወቅ? ፍሎራውም ይሄ ምንድነው ቅጠላ ቅጠሎቹም ያስታውቋቸዋልና ብራዚል የሚገርሙ ቅጠሎች አሉ። ይሄ ከአማዞን ፎረስት የመጡና በጣም ነው የሚገርሟችሁ። እኛስ በምን እንወቅ? ተራሮቻችንን እንዴት የከተማው አካል እናርጋቸው? አዲስ አበባ መሆኔን በምን ነው ማቀው? እኔ ሰው ሳላይ ማለት ነው። የኢትዮጵያዊ መልክ አለ አይደለ? ጠይማ ሳመሳይ ሳናይ በምንድን ነው የምናቀውና ያንን ኤክስፒሪየንስ ትንሽ ቅር የሚለኝ እነዚህ ዩቲዩበሮችን በጣም ተደንቀዋል። ይሄ ዱባይ አይደለም ይሄ ለንደን አይደለም ሲሉኝ ደስ አይለኝም። እኔ ደስ እንዲ ፉክክሩን አልወደውም። ዱባይ መምሰል አልፈልግም፣ ለንደን መምሰል አልፈልግም። እኔ ዘመናዊ ኢትዮጵያዊ ህብረ ብሔራዊነት ያለው ቋንቋ ያለበት ከአዲስ ካለም ከፍተኛ ከተማ የሆነ ሯጮች የሚፈልቁበት ጀግኖች የሚፈልቁበት መሆን ነው እንጂ እንዴ ዱባይ እኮ አርባኒዝም የለም። በሞተር ትሄዳለ፣ ሞል ውስጥ ነው የምትዝናናው። እኛ ሞል መገንባት የለብንም። ምክንያቱም መንገድ ላይ ብዙ ሻይ መጠጣት የሚችልበት እንደው ክረምት ቢበርደን ጃኬት እናደርጋለን እንጂ አመቱ ሙሉ ከሰማይ ተሰጠን መበላት ቢችል መበላት የሚችል አየር ነው ያለውና እኛ ለምን አዲስ አበባ መሆኑን በምን ነው የምናውቀው የሚለውን እገዛዋለሁ። ሳይኔጃችን ላይ እንዴት እንጠቀመው ያ ነገር ማርኮቻችን ራሱ የምስራቅ ጀርመን አለች በርሊን ኢስት ጀርመን መግባችሁን የምታውቁት እንደው ምስራቅ ጀርመን ስትገቡ ትራመዳለች እንትኑ አረንጓዴ ምልክቷ ራሱ ሳይኔጁ ኢስት ጀርመን ይባላል እና እስካሁን ሪቴን አድርገውታል በኮሙኒዝም ጊዜ ያላቸውን የትራፊክ መብራት ዘዴ እና እኛ እንዴት ነው ኢትዮጵያዊ የምናደርገው? ከሁሉም ነገር እንግዲህ ከሁሉም ከሳይኔጅ ከምልክት ጥቆማ እንዴት አድርገን ያንን መክተት እንችላለን የሚል ነገር ያንን ነው የተረዳሁት እና አሁንም ያው እንደዚሁ ሰፋ ብለን ወደ አርባን ዲዛይን ገብተናል። ወደ ኮሪደር ልማት ብዙዎቻችን መተናል። ኮሪደር ልማት ያው የሰው ልጅ አይጠግብም አይደል? በተሰጠው ቁጥር ሄስ ነው የሚለው። በቃ ሻይ በተሰጠው ቁጥር ስኳሩስ ይላል፣ ክሬሙስ ይላል፣ ማባያውስ ይላል፣ መክሰሱስ ይላል፣ አያልቅምና እኔ የድሮ ፎቶዎችን አያለው። አሁን ቆሻሻ ከተማ ውስጥ የለም። 1990s ከተማ ብታዩ በሶፍት ወረቀት በአውቶቡስ ቲኬት ከተማው እኮ ከተማ አልነበረም እና ለብዙ ዘመን ስንሞግት የነበረው ነገር ተከስቶልናል። የአፍሪካ ሀገሮችም ወደዚህ ደረጃ ሁሉም አልመጡም በሚያስደንቅ መልኩና አሁን ትንሽ ስርቆት ልንፈራ እንችላለን፣ ይነሳሉ። ግን በዚህ መልኩ ከተማ ንጽህና የእይታ እረፍት መጥቶ አያውቅም። ግን የቀሩትን ነገሮች ደግሞ ማስኬድ እንችላለን። ሌላው እኔ እንደ ከኔ ካልተነሳም ደግሞ ልናገር የምችለው እነዚህ ፕሪንሲፓል አርተሪዎች ላይ ነው ይሄ የሆነ ያለው። ወደ ውስጥ ሲገባ የተደፋ ቆሻሻ ከዓመት በኋላ ይሄ መጣል ከተሜነት አለመሆን ልክ ከነዚህ አርተሪዎች ሌላ በቃ ይሄ ውጭ ሀገር የሀገር ቤት ይመስላል። ይሄ በተለይ የሎ ኢንፎርስመንት ማቅም ከኮሪደሮቹ ውጪ
የለም እና እኔ አሁን በቃ ሰፈሬ ውስጥ ይጣልብኛል። ከኮሪደሩ ግን 50 ሜትር ማድረቅ ቆሻሻ ይጣላል። ይሄ መግባባቱ ህግን በማስከበር መንገድ ራሱ መሰየምን በደንብ አድርገን መግባት እንችላለን። ከኮሪደሮች ወይም ከፕሪንሲፓል አርቴሪያል ስትሪት ውጪ ያሉት የህይወት ሁኔታ አሁን ትላልቅ አብዛኛው ሰው የሚኖርበት ሰፈር ውስጥ አረንጓዴ ሲለማ እናይ። አረንጓዴ ራይት ነው። በዚህ አጋጣሚ መናገር የምፈልገው አረንጓዴን ስንል አዲስ አበባ ምጣኔዋ ፐር ሜትር ስኩዌር ፐር ፐርሰን በጣም ዋን ኦፍ ዘ ሎስት ከካይሮ ራሱ ይበልጠናል። በቶታል ፐርሰንቴጅ ሳይሆን ለአንድ ግለሰብ የሚሰጠው ካሬ ሜትር ያደጉትና ሞስኮ 25% 25 ካሬ ሜትር ነው አንድ ሰው የሚደርሰው። አዲስ አበባ 0.15 ሜትር ነው የሚደርሰው አንድ ሰውና ይሄ ሁሉም ተሰርቶ ለ5 ሚሊዮን ነው እንኳን ብንል ግሪን አይዳረሰንም እና አረንጓዴ ሁሉም ሰፈር ይፈልጋል። እዛ ውስጥ ሰው የሚኖርበት ከተማ አስፋልት መጥቶ ወይም አርተሪ መጥቶ ወይ ኮሪደር መጥቶ ሳይሆን እዛም ይፈልጋል የሚለውን ሐሳቤ ሳይኔጆችም ደግሞ ከመኪና ከሚንሸራሸርባቸውና ከአደባባዮቻችን ምንድነው የሚባለው ከአምባዎቻችን ክርክር ንግግር አጎራ ማለት ነው በግሪኩ ከክርክር ንግግርና ዳኝነት ከሚሰጥባቸው መንገዶች ውጪ ሁሉም ሰፈር ደግሞ ያንን ነገር ይፈልጋል። ምክንያቱም አንድ ሰው ከወጣ በኋላ ወደ ሰፈር ሲገባ ሳይን የለም፣ የቤት ቁጥር የለም፣ መንገድ ስም የለም እና ይሄ እንትን ኢፌክቱ እንደ ዶሚኖ ኢፌክት ወደ ሰፈር ውስጥ ሁሉ መግባት አለበት የሚል ሐሳብ አለኝ። አመሰግናለሁ። እኛም እናመሰግናለን። አሁን ወደ ማጠቃለያው ነው የምንሄደው። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ ኃላፊ ክብርት ዶክተር ሂሩት ካሳሁን ያጠቃልሉልናል። እሺ እናመሰግናለን። በመጀመሪያ አቅራቢዎቹን እጅግ አድርጌ ላመሰግን እወዳለሁ። እኛ ርዕሱን በቅድ ስንይዘው ያው ከቋንቋ ፖሊሲም አኳያ የማስታወቂያና የሳይኔጆች የራሳቸው የአሰራር ስርዓት እንዲኖራቸው ያዛል። በዛ አግባብ ደግሞ እንደ ድል ሆኖ ደግሞ አዲስ አበባ ከተማ ደግሞ የሳይኔጅና የማስታወቂያ ደንብ አውጥታለች። ቅድም ከግንባታ ቢሮ ቁጥጥርና ፈቃድ ባለስልጣን መስሪያ ቤት እንደተገለጸው አሰራርን የሚያሳይ እንዲሁም ደግሞ ቁጥጥርንም የተመለከተ ደንብ አላት ከተማዋ። ይሄንን ወደ ተግባር ለማስገባት ቅድም እንዳላችሁት ጉዳዩን ፈጻሚውም አስፈጻሚውም ዓለም አቀፍ ስታንዳርዶችን በደንብ አድርጎ ተገንዝቦ አዌርነስ ግንዛቤ ተፈጥሮ መሰራት አለበት። ይሄ ሲሰራ ቅድም እንዳላችሁት ከስታንዳርድ ጋር ተያይዞ በተለይም ደግሞ ውበት ደግሞ ትልቁ ቁም ነገር ነው። የድምጽ ብቻ ሳይሆን የእይታም ፖሊዩሽን እንዳለ ሁላችንም አውቀን ለዛ ተገዢ መሆን ስንሰራም ተገዢ መሆን ስለሚገባን እውቀቱም ደግሞ በጣም አስፈላጊ ነው። እያንዳንዱ ሰው የሚሰራውን ነገር እውቀት ካለው አይሳሳትም። እውቀት ካለው አሰራርን ይጠብቃል፣ ህግን ያከብራል። ስለዚህ ይህን ንቅናቄ ይህን ግንዛቤ ለመፍጠር የተቀመጠ ርዕስና እቅድ ነበር። እኔ ከጠበቅኩት በላይ ነው ከዳዊት እና ከአገኘው ወንድሞቼ ያገኘሁት እውቀት በጣም ሰፊ ነው። እንዳላችሁት ርዕሱ እንደ አዲስ ነው ገና ያነሳ ነው። ቢሮአችን ከ2015 ሚያዝያ ጀምሮ ከኤንቢሲ ጋር በየ15 ቀኑ ያሳብ መዋጮ ቶክሾው አለን። የተለያየ ርዕሰ ጉዳዮች በኪነ ጥበብ፣ በባህል፣ በቱሪዝም የሚነሳበት የሚቀርብበት ነው። ይሄኛው ርዕስ ግን እስካሁን አልተነካም። ግንዛቤውም ማስታወቂያ ሲባል ዝም ብሎ የሆነ ነገር ጽፎ መለጠፍ የሆነ ነገር ማስቀመጥ እንጂ ምን ያክል ስታንዳርድና ውበት በተለይም ደግሞ የከተማን ውበት እንዴት እንደሚበክል ጠቃሚ ነገር ግን በካይ ሆኖ እንደሚመጣ ግንዛቤው አልነበረምና ይሄን ጉዳይ ስላላነሳ ነው ብዙ ነገር በሱ ውስጥ
የተነሱትና ይሄንን ርዕሰ ጉዳይ 2-3 እንደግመዋለን ከዚህ በኋላ በደንብ ተረርተን በተለይ ማህበረሰባችን በደንብ ተረርቶ የዚህ አካል ሆኖ ስታንዳርድ ብቻ ሳይሆን ውበትም መሆኑን ተረርቶ ሁሉም ይሄን እንዲተገብር ለማድረግ ከዚህ በኋላ 2-3 ከግንባታ ቁጥጥርና ፈቃድ ሰጭ ቢሮ ጋር ሆነን እንሰራዋለን። እንግዲህ እኔም እንደምረዳው እንደ ቢሮአችን ሳይኔጅና ማስታወቂያ አንድ የመግባቢያ የተግባቦት ዘዴዎች ናቸው። ከቋንቋ አንፃር ቋንቋ ናቸው። ሰዎችን ማህበረሰብን ነጋዴንና ተገልጋይንም ሊሆን ይችላል ደንበኛንና አገልጋይን ተቋምንና ተገልጋይን የሚያግባባ ቋንቋ ነው በራሱ። ይሄ ተግባቦት ግን አንድ የተግባቦት ዘዴ ስለሆነ የተግባቦት ዘዴው ደግሞ የተግባቦት አይነቱ ራሱ የሚፈልገው ባህሪ ያለው የራሱ ባህሪ ስላለው የራሱ ደግሞ አሰራር ይፈልጋል። ዝም ብለን መለጠፍ ስለቻልን መስቀል ስለቻልን የምንሰቅለው ሳይሆን አንደኛ መታየት አለበት መነበብ አለበት። ሲነበብም ሲታይም ደግሞ ካንባቢው ወይንም ከሚያየው አካል ጋር የባህልም የእምነትም ያስተሳሰብም ደግሞ ግጭት እንዳይኖር ደግሞ ጥንቃቄ ይፈልጋል ቀደም እንዳላችሁት ማለት ነው። ስለዚህ ብዙ ባህሪዎችን መሰረታዊ ነገሮችን መያዝ አለበት። ውበቱም እንደዛው እይታ የምንለው ከውበት ጋር ከምቹነት ብቻ ሳይሆን ከውበት ጋር ይያያዛል። ይሄንን መሰረት ተደርጎ መሰራት አለበት። ሌላው ቅድም ያነሳችሁ ተደራሽነት ነው። ተደራሽነት ከህፃን እስከ አዛውንት ከተማረ እስካልተማረ ድረስ ሁሉም ዜጋ እኩል ነው የሚታየው። ለዚህ ጉዳይ እኩል ነው ኮሙኒኬት መደረግ ያለበትና ተደራሽነት ያስፈልጋልና ለዛም ነው አንዱ የማስታወቂያ ወይም የሳይኔጅ አንዱ ቤዚክ ነገር የሚባለው ሳይኔጁ ወይንም ማስታወቂያው ጽሁፍና ምልክት አብሮ ተያይዞ ነው የሚቀርበው። ጽሁፍ ብቻ አይቀርብም፣ ምልክት ብቻም አይቀርብም። ሁለቱ አንድ ላይ ተናበው ነው የሚቀርበው። ማንበብ የማይችል ሰው በምልክቱ ምንድነው ብሎ ይጠይቃል፣ ይነገራል። ከዛ በኋላ ያንን ምልክት ባየ ቁጥር ብራንድ ሆኖ ለዛ ሰውዬ ያገለግላል ማለት ነውና ብዙ ወደፊት ሰፋ ያደረግን ምናየው ሆኖ መሰረታዊ ነገሮችን መያዝ አለበት። የስታንዳርድ መጠበቅ አለበት ስንል ከዘመናዊነት ጋር አብሮ የሚያያዝ ነው። ስንዘምን ነው ስታንዳርድ ውስጥ የምንገባው። ካልዘመን ስታንዳርድ የሚባለውን አናቅም። ይሄን መሰረት ተደርጎ መረጃ የምንሰጥበት ግንዛቤ የምንፈጥርበት ሰዎች መንገዳቸውን ወይንም የሚፈልጉትን ነገር በቀላሉ ማግኘት እንዲችሉ የሚደረግበት አንድ የመግባቢያ ዘዴ ነው። በቀላሉ የሚሄዱበት መንገድ ካለ ጉዞ ካላቸው ጉዛቸውን ማቅለል ነው። የሚፈልጉት መረጃ ካለ መረጃውን በቀላሉ እንዲያገኙ የምናደርግበት ትልቅ የተግባቦት ዘዴ ስለሆነ ይህንን በደንብ ሳይንሱን በደንብ አድርገን አስፍተን በግንዛቤ በማስጨበጥ ሰፊ ስራ መስራት ይኖርብናል ብዬ አስባለሁ። እሱን ነው ዛሬ የተረዳሁትና ይሄን በጣም ብዙ የተማረ ሰው በዚህ ዘርፍ ስላለን ሰፊ ስራ እንሰራለን ብዬ አስባለሁ። ብዙ ጊዜ ስለ ብራንዲንግ እናነሳለን። እነዚህ ነገሮች ሄደው ደግሞ ብራንዲንግ ጋር ነው የሚገናኙት። ብራንዲንግ ደግሞ እጅግ የዘመናዊነት መገለጫ ነው። እኔ ባህልና ቱሪዝምን ባህል ኪነ ጥበብ ቱሪዝም ማለት ይሄ ነው ብዬ ከማስረዳ የቢሮው ሎጎ ወይንም ብራንድ በደንብ አድርጎ ቢሮዬን በቀላሉ ተደራሽ በሆነ መንገድ በዛም ደግሞ ሰውን በሚስብ መንገድ አይረሰነትም ባለው መንገድ ኮሙኒኬት ማድረግ ይችላል። ስለዚህ ዘመናዊነት የምንለውንም ብራንዲንግ ጋር ያይዘን የምንሰራበት ትልቅ የተግባቦት ዘዴ ነው ብዬ እወስዳለሁ። በተለይ ቅድም ካነሳቻቸው አንፃር ምልክቶች ወይንም ማስታወቂያዎች ከፎንት አንፃር፣ ከሳይዝ አንፃር፣ ወጥነት አንፃር፣ ከቀለም አንፃር፣ ከቋንቋ አንፃር ይሄ ስታንዳርድ ነው። ግን ይሄ ተግባራዊ የሚሆነው
ደንብና ስርዓት አሰራር ሲኖር ነው። ይሄን ለማድረግ ከተማችን እነዚህን የተመለከቱ እነዚህን የያዙ እስከ ከህንጻ ቀለም ጭምር ማለት ነው አጠቃላይ ህግ አውጥቶ ስራ ላይ አውሏል። ይሄንን እንግዲህ በግንዛቤ በመፍጠር ግንዛቤ ከመፍጠር አኳያ ትልቅ ስራ በመስራት ወደፊት ከተማችን ዓለም አቀፍ ከተማ እንድትሆንም እየተሰራም ስለሆነ እሷም ስለሆነችም ሳትወድ በግድም የሆነች ከተማም ስለሆነች ይሄንን በስፋት ደንቡን በማስከበር እንሰራለን ማለት ነው። ቅድም እዚሁ ላይ ሲነሳ ተደራሽነት የሚል ነገር ተነስቷል። ተደራሽነትን እነ አርክቴክት ዳዊት ከአካል ጉዳተኛ እና ከህፃናት ጋር ነው ያነሳችሁት። ግን ተደራሽነት ከቋንቋ ተናጋሪ አንጻርም ይታያል። ከተማችን የኢትዮጵያ መዲና ነች፣ የአፍሪካ መዲና ነች። የዓለም አቀፍ የዲፕሎማት በአብዛኛው ዓለም አቀፍ ተቋማት ያሉባት የዲፕሎማት ከተማ መሆኗ ብቻ ሳይሆን ከዛ በላይ ደግሞ በጣም ብዙ የዓለም አቀፍ ቱሪስቶች የሚናሃሩባት ከተማ ነች። በተለይ በአሁኑ ሰዓት መውጫ መግቢያ ሳትሆን ራሷ የቱሪስት ከተማ የሆነች ትልቅ ከተማ ነች፣ ዓለም አቀፍ ከተማ ነችና ከዚህ አንጻር ኢትዮጵያውያኖች ብቻ ሳይሆኑ ዓለም አቀፍ ቱሪስቶች የሚገኙባት የሚመጡባት ከተማ ስለሆነች ከቋንቋም አንጻር በዛ አግባብ ተደራሽነት አካታችነትን መያዝ ያስፈልጋል። ይሄን ለማድረግ ስታንዳርድ አለው እንደምታውቁት። የትኛው ቋንቋ ቀድሞ ይመጣል ይቀጥላል የሚል ስታንዳርድ አለው። በዛ መሰረት አካታች የሆነ የቋንቋ አጠቃቀም ያስፈልጋል ማለት ነው። ህጉ ላይም በሱ መንገድ ስለሚቀመጥ ማለት ነው። ይህንን በማድረግ ከተማችን ከምልክትና ከማስታወቂያ እንዲሁም ከሳይኔጅ አንጻር ሰፊ ማስተካከያዎች ተደርጓል። እንዳያችሁት ቅድም ወንድም ያገኘው እንደገለጸው 2000 ምናምን ማስታወቂያ በትንሽ ቤቶች ውስጥ ያለው እሱም እንግዲህ የማስተካከል ስራው አንዱ አካል ነው እንደተስተካከለም ስላየው ማለት ነው። ከደንቡ ከወጣ በኋላ በጣም ብዙ ማስታወቂያዎች እንዲወርዱ እንዲነሱ ተደርገዋል። አሁን በእርግጠኝነት በኮሪደር ስትሄዱ ባነር አታገኙ፣ ከስክሪን ውጪ ባነር አታገኙ። ስክሪኖቹን ደግሞ ማንኛውም ድርጅት፣ ማንኛውም ተቋም፣ ማንኛውም ግለሰብ መጠቀም የሚያስችልበት አሰራር ተፈጥሯል። እንዳያችሁት በጣም ብዙ ማስታወቂያዎች ናቸው የሚለቀቁት። ይሄንን ሙሉ ለሙሉ ኮሪደሩ ብቻ ሳይሆን ኮሪደሩም እየቀጠለ ከተማችን እየዘመነች ስለምትሄድ ቅድም ዳዊት እንዳልከው ከጀርባም ያሉትም ማህበረሰቡ ራሱም አሁን ኮሪደርን በራሱ የማልማት ፍላጎትም ስላለው ግሪነሪ በራሱ የማልማት ህግም አለ፣ ፍላጎትም ከፍተኛ ደረጃ እየተፈጠረ ስለሆነ ይሄንን በስፋት መስራት ያስፈልጋል ብዬ አስባለሁ። ምልክት በጣም አስፈላጊ ነው። ቅድም ዲጂታል ነገር ስላነሳን በሞባይላችን አቅጣጫን አውቀን ልንነዳ እንችላለን፣ ልንሄድ እንችላለን። ግን ለምሳሌ ከቱሪዝም አንጻር ስናየው ለቱሪስት በጣም ቤዚክ ነው፣ አስፈላጊ ነገር ነው። ቱሪስቶች ብዙ ጊዜ እዚህ ሲመጡ ቦታዎችን ቅድም እናንተ ውጭ ሄደን አየን እንዳላችሁት ቦታዎችን ከሄዱ በኋላ የማይረሱት ነገር ነው የሚፈልጉት። ስለዚህ ሲመጡ መጀመሪያ የሚጠይቁት የቱሪስት ካርታ ነው፣ የጉዞ ካርታ ነው የሚጠይቁት። አዲስ አበባን ለመጎብኘት የቱሪስት ካርታ ነው የሚጠይቁት። የቱሪስት ካርታ ውስጥ ደግሞ በመሰረቱ የቱሪስት ካርታን በቀላሉ ማንበብና መጠቀም የሚቻለው በቱሪስት ካርታ ውስጥ ምልክቶችን ስንጠቀም ነው። ቀደም እንዳያችሁት ወደ ቀኝ ሄደ ወደ ምናምን ቀይ ህንጻ አለ ምናምን የሚለው ሳይሆን ሐውልቶችን፣ አደባባዮችን፣ ቅድም እንዳላችሁት የአርት ስራዎችን፣ የተሰየሙ ጎዳናዎችን እነዚህን በቱሪስት ካርታ አቅጣጫ መጠቆሚያ ውስጥ ስናስገባቸው ቱሪስቱ በቀላሉ የሚፈልገው ቦታ ሄዶ ይመጣል። ሳይኔጅ ቱሪስት ካርታ ውስጥ ከሌለ እንዲሁም ደግሞ ሳይኔጅ ደግሞ በመንገድ ሲሄድ ካላገኘው ቱሪስቱ
አቅጣጫውን ሊያጣ ይችላል። ወዳልሆነ ወዳልፈለገው ወደማያውቀው መንገድ ሊሄድ ይችላል። ይህንን ወደ አዲስ አበባ እንደገና እንደ ኢትዮጵያም ስንወስደው ኢትዮጵያውያን ወደ አዲስ አበባ ከተማቸው ሲመጡ በቀላሉ ማግኘትም በቀላሉ መጓዝ የሚችሉትም ሳይኔጅ ሲኖር ነው። ቅድም አንድ ወንድሜ እንዳለው መገናኛ ከመርካቶ መገናኛ መሄድ ቢፈልግ አንድ ሰው ታክሲ ተሳፍሮ ቢሄድ ምልክቶችን ተነግሮት አውቆ የሚመጣ ከሆነ ባለ ታክሲው ያልሆነ መንገድ እንዳልወሰደውና ትክክለኛ መንገድ እየወሰደው መሆኑን ማረጋገጥ ይችላል። እና እነዚህ በጣም ትልቅ ትርጉም ያላቸው የቋንቋ አካል ናቸው። ምልክቶች፣ ማስታወቂያዎች፣ አጠቃላይ ሳይኔጆች የመግባቢያ ዘዴዎች ናቸውና እነዚህን በትክክል በደንብ ተገንዝበን መጠቀም ያስፈልጋል። ስታንዳርድ ውበት የሚባለው ትልቁ መሰረት ነው። አዲስ አበባ ዓለም አቀፍ ስታንዳርድ ጠብቃ ማንም ቢመጣ ኮራ ብለን የምናስጎበኛት እኛም ብንንሸራሸር ብንሄድ ምን ኮራባት ከተማ ሆናለች። ይሄንን ግን በጣም ዘላቂነት እንዲኖረው አዲስ አበባ ሙሉን በዚህ መንገድ ስታንዳርድ እንዲኖራት ለማድረግ አዲስ አበባ ደግሞ የኢትዮጵያ ምልክት ነች፣ ተምሳሌት ነች፣ የአፍሪካ ተምሳሌት ነችና ሁሉም ከተሞቻችን ደግሞ ይሄን ተምሳሌት ይዘው እንደ ሀገርም በዚህ ዘርፍ ስታንዳርዱን የጠበቀ ከውበት አንጻርም ከተግባቦት አንጻርም ተገቢውን አሰራር እንዲኖረን ምሁራኖቻችን በዚህ ላይ ሰፊ የግንዛቤ ስራ የማስተማር ስራ ከናንተ በስፋት እንጠብቃለን። ዛሬ ስለተደረገው የማስተማር ስራ ደግሞ እጅግ አድርጌ በድጋሚ አመሰግናለሁ። ለመጣችሁትም በሁሉ ሁላችሁም ሀሳብ ለሰጣችሁትም እጅግ አድርጌ አመሰግናለሁ። የአዲስ አበባ ከተማ አስተዳደር ባህል ኪነ ጥበብና ቱሪዝም ቢሮ በየ15 ቀኑ የሚያዘጋጀው የሀሳብ መዋጮ በተለያዩ ርዕሰ ጉዳዮች ዙሪያ የሚደረገው አስደናቂ መድረክ ነው። በእለቱ ተረኛ ርዕሰ ጉዳይ የአዲስ አበባ ከተማ አስተዳደር የከተማ ምልክት ንድፍና አስተዳደር ጋራ ወይም ሳይኔጅ ጋራ መሰረት ያደረጉ ሀሳቦች የተስተናገዱበት ነው። ስለዚህ አቅራቢዎቹንም እናንተ ተሳታፊዎቹንም በቢሮ ስም እንደገና እናመሰግናለን። የእለቱ ተረኛ የሀሳብ መዋጮ መድረክ በዚሁ ተጠናቋል። በሌላ ርዕሰ ጉዳይ ደግሞ በተመሳሳይ ፕሮግራም እንገናኛለን። በየቤቱም ይህንን ፕሮግራም ለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።